ሚሊዮነሩ ማርከስ ሪድ የቀድሞ ሰራተኛውን ሳራ ሚለርን ይቅርታ ለመጠየቅ በሩን ሲያንኳኳ ዓላማው የቆየ ጥፋትን በገንዘብ ለመካስ ብቻ ነበር። ነገር ግን በሩ ተከፍቶ አንድ የ8 ዓመት ህፃን ቀና ብሎ ሲያየው ማርከስ የቆመበት መሬት ከእግሩ ስር የጠፋ መሰለው። ምክንያቱም ያ የህፃኑ ፊት የራሱ የማርከስ ነጸብራቅ ነበር። ለ9 ዓመታት ይህንን ደም ይህንን ሚስጥር ቀብሮ የቆየው ሰው ደግሞ ዛሬ በህይወት የለም። ማርከስ አሁን የሚበቀለው ማንን ነው? ዛሬ ሚስጥሩ ሲፈነዳ እነማን ይወድቁ ይሆን? አባቴ ለምን አልፈለገኝም ብሎ ለሚጠይቅ የ8 ዓመት ህፃን የሚሰጠው እውነተኛ ምላሽ ምንድነው? ይህ አዲስ ግኝትስ ቤተሰቡን ያገናኘዋል ወይስ ለዘላለም ያጠፋዋል? እውነቱ ከምናስበው በላይ መራር ነው። ይህ ታሪክ ስለ ገንዘብ ሳይሆን ስለ ደም ትስስር፣ ስለ ክህደትና መጨረሻ ስለሌለው የወላጅነት ፍቅር ነው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ሁሉ ጊዜም ለምትሰጡን ሐሳብ አስተያየት ከልብ እናመሰግናለን። ታሪኩን ከመጀመራችን በፊት የት ሆናችሁ ይህንን ታሪክ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር ወይም የከተማችሁን ስም ንገሩን። ትንሽ ደግነት የሰውን ህይወት ይለውጣል ብላችሁ የምታምኑ ከሆነ ደግሞ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ ወደ እናንተ የምናደርሳቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ዝናቡ በአንድ ነገር የተቆጣ ይመስል ይዘንብ ነበር። ኃይለኛ፣ ቀዝቃዛ እና ምህረት የሌለው። በአንድ ጠባብ መንገድ በቀስታ በሚንቀሳቀሰው ጥቁር ሮልስ ሮይስ ጣሪያ ላይ ይደበድብ ነበር። መንገዱ ከለስላሳ አስፋልት ይልቅ ጉድጓድ የሚበዛበት፣ የፍሳሽ ማስወገጃዎች በቡናማ ውሃ የተሞሉበት እና የልጆች ብስክሌቶች የሚቀመጡበት ቦታ ስለሌለ በፈረሱ ግድግዳዎች ላይ የተደገፉበት አይነት መንገድ ነበር። በመኪናው ውስጥ ማርከስ ሪድ ጭጭ ብሎ ተቀምጧል። እጆቹ ጭኖቹ ላይ ነበሩ። ከረቫቱ ላላ ብሏል። አይኖቹ ምንም ነገር ላይ አላረፉም ነበር። ከውጭ ሲታይ ማርከስ ዓለም እንደሚያውቀው አይነት ሰው ነበር። ረጅም፣ ረጋ ያለ ባለስልጣን። ወደ ክፍሎች ሲገባ ሌሎች ወንዶች ጀርባቸውን እንዲያነቃንቁ የሚያደርግ አይነት ሰው ነበር። ፎርብስ ፊቱን በሽፋኑ ላይ 2 ጊዜ አውጥቶታል። ኩባንያው ከ12000 በላይ ሰራተኞችን ያቀፈ ነው። ስሙ ብቻ አብዛኛው ሰው መኖራቸውን እንኳን የማያውቃቸውን በሮች መክፈት ይችላል። ነገር ግን አሁን በዚህ መኪና ውስጥ፣ በዚህ መንገድ ላይ፣ በዚህ ዝናብ ውስጥ ማርከስ ሪድ የፈራ ሰው ይመስል ነበር። ለ11 ዓመታት ያገለገለው ዝምተኛውና በእድሜ ጸና ያለው አሽከርካሪው አርተር በመስታወት ወደ ኋላ ተመለከተ። ጌታዬ፣ እዚህ ከቆምን 6 ደቂቃ ያህል ሆኖናል። ማርከስ ምንም አላለም። አርተር በለሰለሰ ድምፅ ጉሮሮውን ጠረገ። እንደገና መንገዱን ልዙረው? አይ፣ ቃሉ የወጣው ደረቅና ባዶ ሆኖ ነበር። በማርከስ ጉሮሮ ውስጥ ለረጅም ጊዜ ተቀምጦ በመጨረሻም የመጠበቅ ፍላጎት እንደጠፋው ሁሉ ማርከስ በዝናብ በደበዘዘው መስኮት ወደ ውጭ ተመለከተ። ቁጥር 47 ቤቱ ያ ነበር። ትንሽ ማዕዘኖቹ አካባቢ መላላጥ የጀመረ ደብዛዛ ቢጫ ቀለም ያለው፣ ወደ አንዱ ጎን በትንሹ ያዘመመ የእንጨት በር፣ የፊት ለፊት ደረጃ ላይ የተቀመጠች አንዲት የቀይ አበባ ድስት በሆነ መንገድ ከዝናቡ ተርፋ በሆነ መንገድ አሁንም ቆማለች። አድራሻውን በጃኬቱ ኪስ ውስጥ ባለ የታጠፈ ወረቀት ላይ ጽፎት ነበር። ባለፉት 3 ሳምንታት ውስጥ ያንን ወረቀት ደጋግሞ ስላጠፈውና ስላቃናው እጥፋቶቹ መበጣጠስ ጀምረው ነበር። እጁን ወደ ጃኬቱ ሰዶ አወጣና ገለጠው። ሳራ ሚለር ስሙ በራሱ የእጅ ጽሑፍ የተጻፈ ነበር። ከ2 ወራት በፊት በሚስጥር ቀጥሮት በነበረው የግል መርማሪ የተሰጠው፣ አንድን ሰው እንዲፈልግለት ብዙ ገንዘብ የከፈለው፣ ለ9 ረጅም ዓመታት ሊፈልጋት ምንም አይነት ምክንያት እንደሌለው ለራሱ የነገራት ሴት ሳራ ሚለር፣ የቀድሞ የቤት ሰራተኛው። በአንድ ማክሰኞ ጠዋት ምንም ሳትናገር፣ ምንም ደብዳቤ ሳትተው፣ አልፎ ተርፎም የመጨረሻው ወር ደሞዟን ሳትወስድ ከቪላ ቤቱ ወጥታ የሄደችው ሴት፣ እርሱ እንድትሄድ የፈቀደላት ሴት፣ እንድትሄድ ብቻ ሳይሆን የረሳት። ማርከስ ወረቀቱን እንደገና አጥፎ ወደ ኪሱ መለሰው። ከዚያም ጣቶቹን ግንባሩ ላይ አድርጎ አይኖቹን ጨፈነ። እዚያ የመጣበት ምክንያት ቀላል እንደሆነ ለራሱ ነገረው። ሳራን በመጥፎ ሁኔታ አስተናግዷት ነበር። በኃይል በጭካኔ አይደለም፣ ዓለም ጥቃት በሚለው መንገድም አይደለም። ነገር ግን ባለስልጣን ወንዶች የማይታዩ ሰዎች እንደሚያደርጉት ሳያውቁ በሚያደርጉበት መጥፎ መንገድ እንደ ቁሳቁስ ነበር የሚያናግራት። ልክ እንደ መስታወት አሳልፎ ነበር የሚያየት። በሱ ቤት ውስጥ በሰራባቸው ዓመታት ሁሉ
እንዴት ነሽ ብሎ ጠይቋትና በትክክል መልሷን ሰምቶ አያውቅም ነበር። እናም ከ2 ዓመታት በፊት ሚስቱ ኤሌና በድንገተኛ ህመም ስትሞት እና ማርከስ በዚያ ግዙፍ ቪላ ውስጥ ገንዘብ ሊገዛቸው በሚችላቸው ነገሮች ሁሉ ተከቦ ገንዘቡ ሊገዛቸው በማይችላቸው ነገሮች ግን ተለይቶ ብቻውን ሲቀመጥ ስለበደላቸው ሰዎች ሁሉ ማሰብ ጀመረ። የሳራ ፊት እንደተዘጋ በገመተው በር ላይ ፊት ለፊት ተደቀነበት። ስለዚህ አሁን እዚህ ተገኝቷል። ለራሱ የነገረው ተራ ይቅርታ ብቻ እንደነበረ ነው። ያ ብቻ ከትህትና በስተቀር የሁሉም ነገር ባለቤት ከነበረ ሰው የሚቀርብ ቀላል ይቅርታ። ለሌላ ለማንኛውም ነገር ራሱን አላዘጋጀም ነበር። ከዚያ ትንሽ ደብዛዛ ቢጫ በር ጀርባ ለሚወጣው ነገር ራሱን ፈጽሞ አላዘጋጀም ነበር። ማርከስ የመኪናውን በር ከፈተ። ዝናቡ ወዲያውኑ መታው። ቀዝቃዛና ስለታም ሆኖ በሰከንዶች ውስጥ ውድ በሆነው ሸሚዝ ውስጥ ዘለቀ። አርተር በጃንጥላው ፈጥኖ ወጣ። ነገር ግን ማርከስ በቅንድቡ ጠቀሰውና ተወው። ወደ በሩ ብቻውን ተራመደ። የጣሊያን ጫማዎቹ እርጥቡን መሬት ረገጡ። ግድ አልነበረውም። ወደ 3ቱ ትናንሽ ደረጃዎች ወጣና እጁን አንስቶ አንኳኳ። ድምፁ በዝናብ ውስጥ ተዋጠ። ጠበቀ። ከዛም እንደገና አንኳኳ። ከዚያም የእግር ኮቴ ድምጽ ሰማ። ቀስ ያሉ፣ ጥንቃቄ ተሞላባቸው። በሩን ከመክፈታቸው በፊት ማን እንደሆነ የሚያረጋግጡ ሰዎች አይነት የእግር ኮቴ፣ ቆይታ፣ ዝምታ። ከዚያም በሩ ተከፈተ። ሳራ ሚለር እዚያ ነበረች። የ9 ዓመት ዕድሜን ጨምራ ካስታወሳት በላይ ከስታ ጸጉሯን አጥብቃ ወደ ኋላ አስራለች። ቀሚስ ለብሳለች እና ልክ ማንኳኳቱ ከመረበሹ በፊት አንድ ነገር ላይ እንደነበረች ሁሉ የእቃ ማድረቂያ ጨርቅ በእጆቿ ይዛለች። እሱን አየችውና የፊቷ ቀለም በከፍተኛ ፍጥነት ከመጥፋቱ የተነሳ ማርከስ ለጥቂት ጊዜ ልትደክም ትችላለች ብሎ አስቦ ነበር። አፏ ተከፈተ፣ ግን ምንም አላወጣችም። ሳራ! ድምፁ ጥንቃቄ ተሞላበት ነበር። ሰላም ነው? ይህ ያልታሰበ ያልተጠበቀ እንደሆነ አውቃለሁ። የመጣሁት ያንቺ ዕዳ ስላለብኝ ነው። ንግግሩን አቆመ። ምክንያቱም ከሷ በስተጀርባ በትንሿ ቤት ውስጥ አንድ ነገር ሰማ። የትንሽ እግሮች ሩጫ። ከዚያም አንድ ወንድ ልጅ በበሩ ላይ ታየ። ትንሽ ነበር፣ ምናልባትም የ8 ዓመት ልጅ። ለሱ በትንሽ የሚበልጠው ቀይ የትምህርት ቤት ሹራብ ለብሷል። ፊቱ ዓለም ጥንቃቄን ከማስተማሯ በፊት ልጆች ባላቸው አይነት የማወቅ ጉጉት የተሞላ ነበር። ማርከስን ተመለከተው እና የማርከስ መላ አካል መስራት አቆመ። ዝም ብሎ ቆመ። ምክንያቱም ቀና ብሎ የሚያየው ልጅ ማርከስ በጥልቀትና በጣም በሚያስደነግጥ መንገድ የሚያውቀው ፊት ነበረው። እነዚህ አይኖች ስለታም፣ ደብዛዛ፣ ለእድሜው በትንሹ ቁም ነገረኛ የሆኑ። ማርከስ በየቀኑ ጠዋት በመስታወት ሲመለከት የሚያያቸው ተመሳሳይ አይኖች። ያ መንጋጋ። የማርከስ እናት መዳፋቸውን ጭነው ልክ አያትህን ነው የምትመስለው ልጄ የሚሉት ያው ጠንካራ መንጋጋ እና ከልጁ ቀኝ ቅንድብ በላይ ትንሽ ጠባሳ፣ ከረጅም ጊዜ በፊት የዳነ ግን ሙሉ በሙሉ ያልጠፋ። ማርከስ አንድ ጣቱን ቀስ ብሎ አነሳና በራሱ ቀኝ ቅንድብ ላይ ያለውን ተመሳሳይ ጠባሳ ነካው። ይህም በ7 ዓመቱ ከብስክሌት ላይ ወድቆ በኮንክሪት ደረጃ ጥግ ላይ የተመታው ነበር። ደረቱ መንቀሳቀስ አቆመ። በዙሪያው ያለው ዓለም፣ ዝናቡ፣ መንገዱ፣ ቢጫው ቤት፣ አርተር በመኪናው አጠገብ የሚጠብቀው ድምጽ፣ ሁሉም ሙሉ በሙሉ ጸጥ አለ። ልጁ በእነዚያ መቋቋም በማይችሏቸው አይኖች ቀና ብሎ አየውና በትንሽ የማወቅ ጉጉት ድምጽ አሰማ። እማዬ፣ ያ ማን ነው አለ። የሳራ ምላሽ ደግሞ አንድ የቀድሞ ቀጣሪ ሳይታሰብ ሲመጣ የሚደረግ አይነት አልነበረም። መገረም አልነበረም፣ መሸማቀቅም አልነበረም። ንጹህና ፍጹም የሆነ የ9 ዓመት ሽብር ነበር። ልጁን ትከሻውን ያዘችው። በቃ ማድረጊያ ጨርቁ ላይ ያሉ የእጆቹ አጥንቶች ነጡ። እናም በጣም ዝቅ ባለና ቁጥጥር ባለው ድምጽ ልክ እንደ ማስፈራራት አሁን ወደ ውስጥ ግባ አለችው። ልጁ በመካከላቸው አንድ ጊዜ ተመልክቶ ከዚያም ወደ ቤቱ ተመልሶ ገባ። ሳራ ወደ ማርከስ ዞረች። አይኖቻቸው ተገናኙ እና በዚያች ቅስፈት በመካከላቸው አንድም ቃል ሳይነገር ማርከስ አንድ እውነት እንደ አካላዊ ነገር ደረቱን ሲመታው ተሰማው። ልክ እንደ ቡጢ፣ እንደ ግርግዳ፣ ልክ መሬት በሁለቱ እግሮቹ ስር ባንዴ እንደጠፋ። ሳያስበው ሂሳቡን ሰራ። አይምሮ አንዳንዴ ሳትጠይቀው ነገሮችን እንደሚያደርገው ሁሉ እርሱም በራሱ ስር ምንም ሳይረዳ ሂሳቡን ሰራው። ከ9 ዓመት በፊት
ሳራ ከቪላ ቤቱ ወጥታ ሄደች። ልጁ የ8 ዓመት ልጅ ቢሆን ነው። የማርከስ ድምጽ በመጨረሻም ሲወጣ ጭንቅ የመሰለ ድምጽ ነበር። እድሜው ስንት ነው? ሳራ ምንም አላለችም። መንጋጓ ጠጥሮ ነበር። አይኖቿ ረጥበዋል። ያንን የዕቃ ማድረጊያ ጨርቅ በዓለም ላይ ያለ ብቸኛው ጠንካራ ነገር ይመስል አጥብቃ ይዛው ነበር። ሳራ! ድምጹ በስሟ ላይ ተሰባበረ። የዚያ ልጅ እድሜ ስንት ነው እያልኩሽ ነው። አንድ እርምጃ ወደ ኋላ ተመለሰችና በሩን በቀስታ መዝጋት ጀመረች። እዚህ መምጣት አልነበረብህም ማርከስ። ሳራ! በሩ ተዘጋ፣ ቁልፉ ተቆለፈ እና ማርከስ በዝናብ ውስጥ ብቻውን ሳይንቀሳቀስ ውሃ በፊቱ ላይ እየወረደ እና አንድ ሐሳብ በሌሎች ሐሳቦቹ ሁሉ ውስጥ እንደ እሳት በወረቀት ላይ እየነደደ ቆመ። 8 ዓመት ከ9 ዓመት በፊት አግብቶ ነበር። ሳራ ስትጠፋ ለሰርጉ እየተዘጋጀ ነበር። እርሷ በመሄዷ ደስተኛ እንደሆነ ለራሱ ነግሮት ነበር። ምክንያቱም የጥፋተኝነት ስሜቱን ለመሸከም ቀላል ያደርግለት ነበር። የተሻለ ስራ አግኝታ ወይም ወደ ቤተሰቧ ተመልሳ እንደሆነ ለራሱ ነግሮት ነበር። ፈጽሞ አልፈለጋትም። ማንንም አልጠየቀም። ያንን ምሽት፣ ያንን አስከፊ ብቸኛ የወይን ጠጅ የረጠበውን የበጎ አድራጎት ምሽት በራሱ ውስጥ በጣም አጥልቆ ቀብሮት ነበር። ልክ ያንን እንዳታስታውሰው እንዳልተፈጠረ ራሱን አሳምኖት ነበር ሊባል በሚችል ደረጃ። ማርከስ በቀስታ ዞሮ ወደ መኪናው ተመለሰ። አርተር አንድ ጥሩ አሽከርካሪ ቀጣሪው ደህና እንዳልሆነ ሲያይ እንደሚያደርገው ምንም ቃል ሳይናገር በሩን ከፈተለት። ማርከስ ወደ ውስጥ ገባ። በሩ ተዘጋ። ዝናቡ ቀጠለ። ማርከስ በዚያ መኪና ጀርባ ውስጥ በዝምታ ተቀመጠ። አንድ ምስል ከዓይኖቹ በስተጀርባ እየነደደ ነበር። ትንሽ ልጅ ከቅንድቡ በላይ ጠባሳ ያለው። እነዚህ ዓይኖች የሱ ዓይኖች እና ከድንጋጤው በታች ከጥፋተኝነት ስሜቱ በታች ካላወቀው የ9 ዓመታት አለማወቅ በታች አንድ ጥያቄ እየተፈጠረ ነበር። መጀመሪያ ቀስ እያለ ከዚያም እየጠነከረ ሄደ። ከዚያም ሌላውን እስኪያጥለቀልቅ ድረስ ድምፁ ከፍ ያለ ሆነ። ልጁን ትቶት ሄዶ ነበር። አርተር ሞተሩን አስነሳ። ማርከስ ወዴት እንደሚሄድ አልነገረውም። ምክንያቱም ከረጅም ጊዜ በኋላ ለመጀመሪያ ጊዜ በከተማ ውስጥ በጣም ኃያል የሆነው ሰው ቀጥሎ ምን እንደሚያደርግ ምንም ሐሳብ አልነበረውም። ማርከስ በመጨረሻም ከመናገሩ በፊት አርተር ለ11 ደቂቃ በዝምታ ነዳ። ወደ ቤቱ ሰደኝ። እነዚያ 3 ቃላት በዝምታ ወጡ። ሰላማዊ ያልሆነ አይነት ዝምታ። የአንድ ሰው አይምሮ በውስጥ በጣም ድምጽ ሲበዛበትና ለውጩ ምንም በማይተነፍስበት ጊዜ የሚፈጠር አይነት አሰቃቂ ዝምታ። አርተር በመስታወት ውስጥ አንድ ጊዜ ራሱን ነቀነቀ። ሌላ ምንም አላለም። በዝናብ ውስጥ በችኮላ በላስቲክ እየተሸፈኑ ባሉት የገበያ መደብሮች አጠገብ ቢጫ የዝናብ ካፖርት የለበሱ ልጆች በእናቶቻቸው እየተወሰዱ ባሉበት ትምህርት ቤት አጠገብ አለፉ። እግዚአብሔር ሁሉንም ነገር ያያል የሚል በእጅ የተጻፈ ታፔላ ካለው የፈረሰ በር ካለው ቤተክርስቲያን አጠገብ አለፉ። ሲያልፉ ማርከስ ያንን ታፔላ ተመለከተ እና በአዋቂነት ህይወቱ ለመጀመሪያ ጊዜ የአረፍተ ነገር የሚያጽናና ሆኖ አልተሰማውም። እንደ ውንጀላ ተሰማው። ቪላ ቤቱ ልክ ጠዋት እንደለቀቀው ነበር። ግዙፍ፣ ዝምተኛ፣ ክፍሎቹ እንደ መናፍስት በማያቋርጡ 7 ሰራተኞች በሚገባ የሚጠበቅ ሁልጊዜ ያሉ ግን የማይታወቁ ጎብኚዎችን ለማስደመም ታስቦ የተሰራ እና በውስጡ ለሚኖረው ሰው እንዴት ማጽናኛ እንደሚሰጥ ፈጽሞ ያልተረዳ አይነት ቤት። ማርከስ በዋናው በር ገባ። የረጠበው ጃኬቱን ስሙን በድንገት ላላስታወሰው ሰው ሰጠ። በቀጥታ ወደ ስራ ክፍሉ ሄደ። በዴስኩ ጀርባ ተቀመጠ። ላፕቶፑን አልከፈተም። ከመኪናው ከወጣ ጀምሮ ሲርገበገብ የነበረውን ስልኩን አላየውም። ዝም ብሎ እዚያ ተቀመጠ። ከፊት በዴስኩ ላይ በፎቶ ፍሬም የተቀመጠ ምስል ነበር። ኤሌና የሞተችው ሚስቱ በአንድ ዝግጅት ላይ ወደ ካሜራ ፈገግ ስትል የሚያሳይ ነበር። አሁን የትኛው እንደነበር ሊያስታውሰው አልቻለም። ሰማያዊ ቀሚስና የእንቁ ጆሮ ጌጥ አድርጋለች እና ፈገግታዋ ለዓመታት በይፋዊ ስብሰባዎች ላይ ከጎኑ ስትቆም ያዳበረችው አይነት ሰፊና የተለማመደችው ነበር። ማርከስ ያንን ፎቶ ለረጅም ጊዜ ተመለከተ እና ኤሌና ከሞተች በኋላ ለመጀመሪያ ጊዜ ፊቷን ሲያይ የሚሰማው ሐዘን ከሌላ ነገር ጋር ተቀላቀለ። የሆነ ደስ የማያሰኝ ነገር፣ ወደ ጥርጣሬ፣ ወደማይመች ሁኔታ የቀረበ ነገር። ሐሳቡን ከራሱ ገፋው። ገና ለሱ ዝግጁ አልነበረም። ይልቁኑ ወንበሩ ላይ ተደግፎ አይኖቹን ጨፈነ እና አይምሮ
ለ9 ዓመታት እንዳይሄድ ወደ ከለከለው ቦታ እንዲሄድ ፈቀደለት። ያ ምሽት የበጎ አድራጎት ድግስ ነበር። ባለጸጋ ሰዎች ውድ ልብስ ለብሰውና የማይመች ሁኔታ ውስጥ ሳይገቡ ቸር እንደሆኑ እንዲሰማቸው ጥቂት ገንዘብ የሚሰጡበት ከነዚያ ግዙፍና የሚያብለጨልጩ ዝግጅቶች አንዱ ነበር። ማርከስ በደርዘን የሚቆጠሩ ጊዜያት የተሳተፈበትና በእውነት ተደስቶበት የማያውቀው አይነት ዝግጅት። ኤሊና በዚያ ምሽት እዚህ አልነበረችም። ወላጆቿን ለመጠየቅ ሄዳ ነበር። ለወራት የታቀደ ጉዞ ነበር። ሰርጉ በይፋ ከመካሄዱ በፊትም ቢሆን ትዳራቸው አንዳቸውም ጮክ ብለው ለመናገር ድፍረት ያጡበት የዝምታ ርቀት ስለነበረው ማርከስ እንድትሄድ ያበረታታት ጉዞ ነበር። ለ2 ዓመት ያህል ታጭተው ነበር። 2 ዓመት ያማሩ ዝግጅቶች፣ ያማሩ ፎቶግራፎች እና ከውስጥ በስተቀር ከየትኛውም አቅጣጫ ሲታይ ፍጹም የሚመስል ግንኙነት ነበራቸው። ማርከስ ወደ ድግሱ ብቻውን ሄዶ ነበር። ከተለመደው በላይ ብዙ ወይን ጠጥቶ ነበር። አንድ ነገር ስላከበረ ሳይሆን ያ የተለየ ምሽት የአባቱ ሞት የ3ኛ ዓመት መታሰቢያ ስለነበርና አንዳንድ ቁስሎች ምንም ያህል ገንዘብ ቢኖርም ታክመው ለመቆየት እንቢ ስለሚሉ ነበር። በአዳራሹ ጥግ ከመስኮቱ አጠገብ ካለው ወንበር ላይ ከጩኸቱ ራቅ ብሎ ተቀምጦ ነበር እና ሳራ የመጠጥ ትሪ ይዛ መጣች። በዚያን ጊዜ በቪላ ቤት ውስጥ ለ2 ዓመት ሰርታ ነበር። ሁሉ ጊዜም ዝምተኛ፣ ሁሉ ጊዜም ስራዋን የምታውቅ፣ ጥንቃቄ የምታደርግ፣ ስራዋን በሚገባ ስለምትሰራ በማትኖርበት ጊዜ ብቻ የምታስታውሳት አይነት ሰራተኛ ነበረች። ነገር ግን በዚያ ምሽት ትሪ ይዛ ከጎኑ ቆመች እና ተመለከተችው። በእውነት ተመለከተችው እና በዚያ ዝምተኛ ድምጿ ደህና ኖት ጌታዬ አለችው። ሰራተኞች እንዲጠይቁ በሰለጠኑበት መንገድ አይደለም። ሰዎች በእውነት መልሱን ሳይፈልጉ በሚጠቀሙበት አውቶማቲክና የለሰለሰ ጥያቄ አይነት አይደለም። አንድ የሰው ልጅ ሌላውን የሰው ልጅ በሚጠይቅበት መንገድ ነበር፣ ከልቧ መልሱን ለማወቅ ለመስማት ፈልጋ እና ማርከስ ለረጅም ጊዜ ከልብ በሆነ እንክብካቤ ያንን ጥያቄ ተጠይቆ የማያውቀው ቀና ብሎ አያትና አይ ዛሬ ማታ ደህና አይደለሁም አላት እና በሆነ መንገድ ከዚች ትንሽና እውነተኛ መልስ ውይይት ተጀመረ። ረጅም ውይይት፣ የአንድ ሰው መከላከያ ሲወርድና ብቸኝነቱ ሲጨምር ዘግይቶ በሚፈጠር አይነት ምሽት፣ በወቅቱ እንደ ህይወት አድን መስመር፣ ጧት ላይ ደግሞ እንደ ስህተት የሚታይ አይነት። ቆይታቸው ወደ ሰዓታት ተቀየረ። ሰዓታት ደግሞ ወደ አንድ አስከፊ፣ ያልታቀደ፣ ሊቀለበስ የማይችል ስህተት ተቀየሩ እና ማርከስ በሚቀጥለው ጧት ያደረገውን ነገር ሙሉ ክብደት እንደ ድንጋይ እየተጫነው ሲነቃ ሳራ ወጥታ ነበር። ትክክለኛው ውጤት ያ እንደሆነ ለራሱ ነገረው። እፍረት ተሰማው። እፍረት በመሰማቱ መልሶ አፈረ። ልብሱን ለብሶ ለሚቀጥለው ሳምንት ሳራን በአፍረት ውስጥ እንዳለ ሰው አይነት ልዩ ጭካኔ ያስተናገዳት። በቃላት ያለ ጭካኔ አይደለም፣ በተግባር ያለ ጭካኔ። አንድን ሰው ፊት ለፊት እያዩ እንደሌላ አድርጎ የመቁጠር ጭካኔ። አንቺ ምንም ማለት አይደለሽም አይነት ጭካኔ። ምሽቱ እንዳልተፈጠረ ማስመሰል። በዚያ ቅስፈት ለሱ የነበራት ትርጉምን ክብደት መሸከም እንዳይኖርበት ወደ ቁሳቁስነት መመለስ እና ከዚያ በአንድ ማክሰኞ ጧት ጠፋች። ክፍሉ አጸዳ። ቁም ሳጥኗም ባዶ ሆነ። ማስታወሻ እንኳን አልነበረም። ማርከስ የተሻለ ነገር እንዳገኘች ለራሱ ነገረው። ደህና እንደሆነች ደግሞ ደጋግሞ ለራሱ ነገረ። ለሰርጉ 2 ሳምንታት ብቻ ቀርተውት ነበር እና የሚመለከታቸው ብዙ ሺህ ነገሮች ነበሩት። የጥፋተኝነት ስሜቱ በጥልቅ ውሃ ውስጥ እንደተጣለ ድንጋይ ወደ ታች እንዲሰምጥ አደረገው። ዛሬ ምሽት እስኪሆን ድረስ የሱ ፊት ያለው ትንሽ ልጅ በደብዛዛ ቢጫ ቤት ውስጥ ቀና ብሎ እስኪያየው ድረስ ለ9 ዓመታት እዚያው ቆይቶ ነበር። ማርከስ አይኖቹን ከፈተ። የኤሊናን ፎቶግራፍ እንደገና ተመለከተና በዚህ ጊዜ ሐሳቡን መግፋት ያልቻለውን የጥርጣሬ ስሜት አስተዋለ። ምክንያቱም አንድ ነገር በትክክልም እየረበሸው ነበር፣ የሆነ ሊያብራራው የማይችለው ነገር። ሳራ እሱን በማየቷ በቀላል መንገድ የደነገጠች አልመሰለችም። ከዚህ ቀደም የማያውቁት ሰው ሳይታሰብ በራቸው ላይ ሲመጣ ሰዎች በሚያዩበት መንገድ ምላሽ አልሰጠችውም። ይህንን ማንኳኳት ለረጅም ጊዜ ስትፈራው እንደነበረ ሰው ምላሽ ሰጠች። ስትጠብቀው፣ ስትዘጋው፣ ስትዘጋጅለት እንደነበረች ሁሉ እና ልጁን የያዘችበት መንገድ፣ ፍጥነቷ፣ ፍጹም ጥንቃቄዋ፣ አሁን ወደ ውስጥ ግባ፣ ያ አሳፋሪን ሁኔታን ለመደበቅ የምትሞክር ሴት ምላሽ አልነበረም። ያ የተለማመደችው ሴት ምላሽ ነበር። ማርከስ ወንበሩ ላይ ወደፊት ቀረብ አለ።
ከዴስኩ መሳቢያ ውስጥ ትንሽ የቢዝነስ ካርድ አወጣ። የግል መርማሪው ካርድ። ሮበርት የሚባል ዝምተኛ ሰው ነው። ብዙ የሚያስከፍልና ጥቂት ጥያቄዎችን የሚጠይቅ። ይህም በትክክል ማርከስ የሚያስፈልገው ነገር ነበር። ስልኩን አንስቶ ደወለለት። 2 ጊዜ ጠራ። አቶ ሪድ። በሌላኛው በኩል ያለው ድምጽ ረጋ ያለና ሙያዊ ነበር። ሌላ ነገር እንድታደርግልኝ እፈልጋለሁ። አጭር ቆይታ። በእርግጥ ይቻላል። ማርከስ የኤሊናን ፎቶግራፍ ተመለከተ። ሳራ ሚለር ስለምትባል ሴት ሊታወቅ የሚገባውን ነገር ሁሉ እንድታውቅልኝ እፈልጋለሁ። ሌላ ዝምታ። በዚህ ጊዜ ትንሽ ረዘም ያለ ነበር። ከቀድሞ ቀጣሪዎቿ መቼ እንደወጣች እና ወዴት እንደሄደች፣ ማን እንደረዳት፣ ለዝውውሯ ማንም ሰው ከፍሎ እንደሆነ። በመስመሩ ላይ ዝምታ ነገሰ። እና ሮበርት። አቤት ጌታዬ። የማርከስ ድምጽ በጣም ዝቅ አለ። እርሷ ስትወጣ ሌላ ማንኛውም ሰው ተከፋይ እንደነበር ማወቅ እፈልጋለሁ። ጥሪውን አቆመ። ስልኩን አስቀመጠ። ወደ ኋላ ተደገፈና በዙሪያው ያለው ቤት በጣም ዝምተኛ ከመሆኑ የተነሳ ሰማዩ ሊያጥበው የሚገባ ነገር እንዳለ ሁሉ ውጪ አሁንም እየወረደ ያለውን የዝናብ ድምጽ መስማት ይችል ነበር። በሚቀጥለው ጠዋት ተመለሰ። እንደማይመለስ ለራሱ ነግሮት ነበር። በዚያ በር ላይ እንደገና ከመታየቱ በፊት ተጨማሪ መረጃ እንደሚያስፈልገው ለራሱ ነግሮት ነበር። ያለ እቅድ፣ ያለ እርግጠኝነት ምን እየገጠመው እንደሆነ ሳያውቅ ወደዚያ መመለስ የስሜታዊ ሰው እንጂ የምክንያታዊ ሰው ውሳኔ እንዳልሆነ ለራሱ ነግሮት ነበር። እንዲሁም አይኑን በጨፈነ ቁጥር የልጁ ፊት በመጨረሻ መታየቱን እንደሚያቆም ለራሱ ነግሮት ነበር። በዚህ ተሳስቶ ስለነበር ተመለሰ። አሁን አሽከርካሪ አልነበረም። ወደ መንገዱ ሲገባ ሀብቱን ወዲያውኑ በማያሳውቅ ተራ ጥቁር መኪና ራሱ እየነዳ መጣ። ከመንገዱ ትንሽ ራቅ ብሎ አቆመና በእግሩ ተራመደ። ገና ማለዳ ነበር። ሰፈሩ ገና እየተነቃቃ ነው። አንድ ሰው የቤቱን ደረጃዎች ይጠርጋል። 2 ሴቶች በጋራ አጥር ላይ ያወራሉ። በአቅራቢያው ያለ ሬዲዮ ማርከስ ካለበት ሁኔታ ጋር ፈጽሞ የማይሄድ ደስ የሚል ዜማ ይጫወት ነበር። ደብዛዛ ቢጫውን በር አንኳኳ። በዚህ ጊዜ ብዙ አልጠበቀም። ሳራ ወዲያውኑ ከፈተችው። እርሷ ቀድሞውኑ ለሰዓታት ነቅታ እንደነበር ግልጽ ነበር። ልብሷን ለብሳለች። እሱን ስታዩ በፊቷ ላይ የሚታዩ ስሜቶች ከ2 ሰከንድ ባነሰ ጊዜ ውስጥ በ4 የተለያዩ ስሜቶች ውስጥ አልፈው በመጨረሻም ጠንካራ፣ ደረቅና በጥንቃቄ ቁጥጥር የሚደረግበት ነገር ላይ አረፉ። እንድትሄድ ነግሬ ነበር። አውቃለሁ። ማርከስ ከደረጃው ላይ አልተንቀሳቀሰም። አልሄድም ሳራ። ትኩር ብላ አየችው። የጧቱ ብርሃን በመካከላቸው አረፈ። ከእርሷ በስተጀርባ በቤት ውስጥ ማርከስ የትንሽ እግሮችን ድምጽ፣ የአንድ ሕፃን እንቅስቃሴን፣ የወንበር መጓተትን፣ የቧንቧ ውሃ መፍሰስን ሰማ። ለትምህርት ቤት እየተዘጋጀ ነው ሳራ ተናገረች። ድምጿ ማስጠንቀቂያ ነበረበት። ለአንድ ጥያቄ ብቻ መልስ እንድትሰጪኝ እፈልጋለሁ አላት። እጆቿን አጣመረች። ከዚያ ትሄዳለህ? ማርከስ ተመለከታት። አዎ ከዚያ እሄዳለሁ። ጠበቀች። ማርከስ ራሱን አረጋጋ። ይህንን ተለማምዶት ነበር። ጠዋት 12 ሰዓት ላይ በመታጠቢያ ቤት መስታወት ፊት ቆሞ ይህንን ጥያቄ እንዴት በተረጋጋ በቀጥታና በአዋቂ መንገድ መጠየቅ እንዳለበት ተለማምዶ ነበር። ያ ዝግጅት ግን አሁን ምንም ዋጋ አልነበረውም። ሳራ፣ ድምፁ ካሰበው በላይ ሻካራ ሆኖ ወጣ። እድሜው ስንት ነው? ሌላ ጥያቄ ጠብቃ ነበር። ማየት ይችል ነበር። በፊቷ ላይ የሆነ ነገር ተለወጠ። ልክ ለከበደ ነገር ተዘጋጅታ እንደነበረ ሁሉ በትንሹ ዘና አለች። 8 አለች በቀስታ። ማርከስ ቁጥሩ ከከፍታ ላይ እንደወደቀ ነገር ደረቱ መሃል ላይ ሲያርፍ ተሰማው። 8 ዓመት? አዎ። ማርከስ በቀስታ ተነፈሰ። የትኛው ወር ላይ ነው የተወለደው? የሳራ መንጋጋ ጠነከረ። ከሱ ይልቅ ወደ መንገዱ፣ አሁንም ደረጃውን ወደሚጠርገው ሰው፣ ብቻ ከማርከስ ፊት ውጪ ወደ ማንኛውም ቦታ ተመለከተች። መጋቢት አለች። መጋቢት። ማርከስ በውስጡ መቁጠር ጀመረ። መጋቢት ከ9 ዓመት በፊት። የማለት ከበጎ አድራጎት ምሽቱ ከ7 ወራት በኋላ በሰኔ ነፍሰ ጡር ነበረች ማለት ነው። ከ9 ዓመት በፊት አንድ እርምጃ ወደ እርሷ ቀረበ። ሳራ እባክሽን ተመልከቺኝ። አልተመለከተችውም። እባክሽ። በቀስታ ዞረች። እናም በመጨረሻ ስትመለከተው በፊቷ ላይ የነበረው ስሜት ቁጣ አልነበረም፣ የጥፋተኝነት ስሜትም አልነበረም። ከነዚህ ከሁለቱ በጣም የተወሳሰበ ነገር ነበር። በጣም ከባድ የሆነ ነገር ለረጅም ጊዜ ብቻዋን የተሸከመችና በጣም የደከማት
ነገር ግን ክብደቱን ስለለመደችው ያለሱ ማን እንደምትሆን እርግጠኛ ያልሆነች ሴት ፊት ነበር። የኔ ነው? ማርከስ በሹክሹክታ ጠየቃት። ጥያቄው በመካከላቸው ባለው ቀዝቃዛ የጧት አየር ውስጥ ተንጠለጠለ። የሆነ ቦታ መንገዱ ላይ ውሻ ጮኸ። ሬዲዮ አሁንም መጫወቱን ቀጥሏል። ሰውየው መጥረጉን ቀጥሏል እና ሳራ ሚለር በበሯ ላይ ቆማ በአንድ ወቅት እንደ መስታወት አሳልፎ ይመለከታት የነበረውን ሰው ተመለከተችውና ምንም ቃል አልተናገረችም። አይኖቿ ብቻ በእንባ ተሞሉ እና ያለ ማርከስ በህይወቱ ሁሉ ከሰማቸው ይልቅ ከፍተኛው መልስ ነበር። በዝምታ ወደ ቤቱ ነዳ። መሪው ላይ ያሉት እጆቹ አልተረጋጉም ነበር። አይኖቿን ደጋግሞ ያያቸው ነበር። ልጁን ጁሊያንን ደጋግሞ ያየው ነበር። ስሙን እንዴት እንዳወቀው እንኳን አያውቅም። በሆነ ነገር ላይ አይቶት መሆን አለበት። ምናልባት በሩ አጠገብ በተሰቀለው የትምህርት ቤት ቦርሳ፣ ወይም በሹክሹክታ ሲነገር ሰምቶ፣ ወይም ካልተገነዘበው ዝርዝር ነገር ጋር አገጣጥሞት ሊሆን ይችላል። ነገር ግን ስሙ በአይምሮ ውስጥ ቋሚ የሆነ ክብደት ይዞ ተቀመጠ። ጁሊያን፣ ልጁ። ቃላቶቹ በጣም ግዙፍ ስለነበሩ አይምሮ በተለመደው ሐሳብ ውስጥ ሊያስገባቸው አልቻለም። ስለራሱ ህይወት ያውቃቸው በነበሩ ሌሎች ነገሮች ሁሉ ላይ እየተጋጨ ዝም ብሎ እዚያው ይንሳፈፍ ነበር። ግዙፍ፣ የማይቻልና ሙሉ በሙሉ እውነተኛ የሆነ ልጅ ነበረው። 8 ዓመት የሆነው ልጅ በደብዛዛው ቢጫ ቀለም በተቀባ ባዘመመ በርና በአንዲት ቀይ አበባ ድስት ባለበት ትንሽ ቤት ውስጥ ያደገ ልጅ፣ ያለሱ ያደገ ልጅ እና ማርከስ በደረት ውስጥ ያለው ባዶነት ለሞተችው ሚስቱ ያለው ሐዘን እንደሆነ ለራሱ እየነገረ ለ2 ዓመታት በዚያ ግዙፍ ቪላ ውስጥ ብቻውን ተቀምጦ የነበረው ሰው ያ ባዶነት ኤሊና ከመሞቷ ከረጅም ጊዜ በፊት እንደነበረ በድንገት ተረዳ። ለቀኑ ገና እየተከፈቱ ባሉ የሱቅ ረድፎች አጠገብ በመንገዱ ዳር መኪናውን አቆመው። ሁለቱንም እጆቹን በመሪው ላይ አጣብቆ ተቀመጠ እና ከረጅም ጊዜ በኋላ ለመጀመሪያ ጊዜ ማርከስ ሪድ ቢሊየነር፣ ነጋዴ፣ ከልጅነቱ ጀምሮ ድክመትን አለማሳየት ቅንጦት እንደሆነ የተነገረው ሰው ግንባሩን በእጆቹ ላይ ደፍቶ ትከሻዎቹ ሲንቀጠቀጡ ተሰማው። ለረጅም ጊዜ አይደለም፣ ቁጥጥርን በጣም ስለለመደ ለረጅም ጊዜ አልቆየም። ነገር ግን ለአንድ ቅስፈት፣ ለአንድ እውነተኛ ጥሬ ቁጥጥር ያልተደረገበት ቅስፈት ሁሉም እንዲሰማው ፈቀደ። ሁሉም ነገር የ8 ዓመት ልጅ በልጁ ህይወት ውስጥ ያልነበረባቸው 8 ዓመታት፣ የመጀመሪያዎቹ ቃላት፣ የመጀመሪያዎቹ እርምጃዎች፣ የመጀመሪያው የትምህርት ቤት ቀን፣ እያንዳንዱ የቆሰለ ጉልበትና እያንዳንዱ ቅዠት እና ጁሊያን ከእንቅልፉ ነቅቶ በቁርስ ጠረጴዛው ማዶ አባቱ መኖሩን ስላላወቀ እናቱን ብቻ ያየባቸው ጧቶች። ወይንስ ያውቅ ነበር? ማርከስ ፊቱን አነሳ። ፊቱን በእጁ ጀርባ ጠረገ እና አዲስ ሐሳብ፣ ቀዝቃዛ፣ ስለታምና የማይመች ሐሳብ በአይምሮ ውስጥ በቀስታ አለፈ። እርሱ አላወቀም ነበር። በዚህ እርግጠኛ ነው። ስለ እርግዝናውም ፈጽሞ አላወቀም። ስለ ልጁ አላወቀም። ነገር ግን የግል መርማሪው ሮበርት አሁን መልስ ሊሰጥበት የሚገባው ጥያቄ በማርከስ ደረት ውስጥ ቀጥ ብሎ ተቀመጠ። ሌላ ማን ያውቅ ነበር? ምክንያቱም ሳራ በሱ ቤተሰብ ውስጥ ሰራተኞች እርስ በርሳቸው በሚነጋገሩበትና እንቅስቃሴዎች በሚታዩበት ቦታ ትሰራ ነበር እና ምንም ነገር ለረጅም ጊዜ ሚስጥር ሆኖ አይቆይም። እና ኤሌና ከምንም በላይ በጣም አስተዋይ ሴት ነበረች። ሁሉንም ነገር በሚለካ ቤተሰብ ውስጥ ያደገች፣ ከልጅነቷ ጀምሮ አንድን ክፍል እንዴት ማንበብ እንደምትችልና ሚስጥሩን እንደምታገኝ የተማረች ሴት። በአንድ ወቅት ለማርከስ በራት ላይ በቀላሉ ውዴ፣ በእኔ ጣሪያ ስር የሚፈጠርና በመጨረሻ የማላውቀው ምንም ነገር የለም ያለችው ሴት። ማርከስ በወቅቱ ስቆ ነበር። አሁን ግን የሚያስቅ ነገር አይደለም። ከሮበርት አስቀድሞ መልእክት ደርሶት ነበር። አንድ ነገር አግኝቻለሁ፣ ዛሬ መገናኘት እንችላለን? ማርከስ እነዚህን ቃላት ትኩር ብሎ ተመለከታቸው። አውራጣቱ የመልስ ቁልፉ ላይ አረፈ። ከመኪናው ውጪ ከተማዋ በጩኸትና በሙቀት ተሞልታ ትንቀሳቀሳለች። ላለፉት 9 ዓመታት የገነባው የህይወቱ መሰረት በቀስታ መሰንጠቅ መጀመሩ ምንም ግድ አይሰጣትም። አዎ፣ በአንድ ሰዓት ውስጥ ብሎ መለሰለት። ስልኩን አስቀመጠና ሊያውቀው ላለው ነገር ራሱን ለማዘጋጀት ሞከረ። ሮበርት ያገኘው ማንኛውም ነገር ሁሉንም ነገር እንደሚለውጠው አውቋል። ሮበርት ከአንድ የህትመት መደብር ላይ ባለች ትንሽ ቢሮ ውስጥ ነው የሚሰራው። ከውጭ መለዮ ወይም ምልክት የሌለው ቦታ አይነት ነበር። አድራሻው በቀጥታ ካልተሰጠ በስተቀር ልታገኘው የማትችለው አይነት ቦታ።
ይህም ሮበርት የሚመርጠው መንገድ ነበር። ደንበኞቹ ምርመራቸው እንዲታወቁ የሚፈልጉ ሰዎች አልነበሩም። ማርከስ ጠባቡን ደረጃ ወጥቶ 2 ጊዜ አንኳኳ። በሩ ወዲያውኑ ተከፈተ። ሮበርት በአምሳዎቹ አጋማሽ የሚገኝ ጸጉሩ ላይ ትንሽ ሽበት ያለው ተራ የሚመስል አነስ ያለ ሰው ነበር። የንባብ መነጽሩ ግንባሩ ላይ ተሰክቷል። ባየኸው ቅስፈት የምትረሳው አይነት ፊት ያለው ነው። ይህም በስራው ዓለም ትልቅ ሀብቱ ነው። ማርከስ እንዲገባ ወደ ጎን ዞር አለ። ቢሮ በተለየ መንገድ የተስተካከለ ነበር። ንጹህ ሳይሆን ዝም ብሎ የተስተካከለ። ሁለቱ ልዩነት አለው። እያንዳንዱ ጠረጴዛ ላይ ነገሮች አሉ፣ ግን እያንዳንዱ ነገር የራሱ ቦታ አለው። ፋይሎች፣ ፎልደሮች፣ ዴስክ፣ ግድግዳው ላይ በትንሽ ቀይ ክር የተገናኙ ወረቀቶች የተለጠፉበት ሰሌዳ። ማርከስ ከዴስኩ ፊት ለፊት ባለው ወንበር ላይ ተቀመጠ። ሮበርት ከፊቱ ቁጭ አለ። እጆቹን ዴስኩ ላይ አጣምሮ ከዚህ ቀደም ብዙ ጊዜ አስቸጋሪ ዜናዎችን እንዳደረሰና ከሚያስከትለው አለመመቸት ጋር ከቆየ ሰው የሚጠበቅ ስሜት ይዞ ማርከስን ተመለከተው። በመጀመሪያ መናገር የምፈልገው፣ ሮበርት በጥንቃቄ ጀመረ፣ በዚህ ጉዳይ ላይ በጣም ፈጥኛለሁ፣ ከተለመደው በላይ። ምክንያቱም በመጀመሪያዎቹ ጥቂት ሰዓታት ውስጥ ያገኘሁት ነገር በአስቸኳይ ማወቅ እንዳለብን ነግሮኛል። ማርከስ ምንም አላለም። ዝም ብሎ በትኩረት ይመለከተው ነበር። ሮበርት ጠረጴዛው ላይ ያለውን ቡናማ ፎልደር ከፍቶ ወደ ማርከስ አዞረው። ከላዩ ላይ አንድ ፎቶግራፍ ነበር። ሳራ በወጣትነቷ ከማርከስ መንደር ራቅ ባለ የከተማው ክፍል ባለ ትንሽ አፓርታማ ፊት ለፊት ቆማለች። ቦርሳ ይዛ ራሷን ደፍታ። ከፎቶግራፉ በታች ደግሞ አንድ ሰነድ ነበር፣ ህጋዊ የሚመስል የኪራይ ስምምነት። ያ አፓርታማ፣ አለ ሮበርት ፎቶግራፉን እየነካ፣ ለሳራ ሚለር የተከራየው ከ9 ዓመት ከ1 ወር በፊት ገደማ ነበር። ማርከስ ሰነዱን ተመለከተ። ኪራዩ ለ12 ወራት ሙሉ በቅድሚያ በጥሬ ገንዘብ ተከፍሏል። የማርከስ አይኖች ወደ ክፍያ መዝገቡ አናት ላይ ወዳለው ስም ሄዱ። አንድ ያነበበው፣ ከዚያም አይምሮ መጀመሪያ ላይ ሊቀበለው ስላልፈለገ ደግሞ አነበበው። ክፍያው የተፈጸመው በአንድ ኩባንያ አማካኝነት ነበር፣ ረጅምና የማይታወስ ስም ባለው የጥቅል ኩባንያ። ነገር ግን ሮበርት ሁሉንም ነገር እንደሚከታተልበት መንገድ በስርዓትና በትዕግስት ተከታትሎታል እና በዚያ ፍለጋ መጨረሻ ላይ ማርከስ የሚያውቀው ስም ነበር፣ ከኤሊና ቤተሰብ ጋር የተገናኘ ስም። በተለይም የኤሊና ታላቅ ወንድም ሲሞን ነበር። ማርከስ ከፎልደሩ ላይ በቀስታ ቀና አለ። ሮበርት በጥንቃቄ ይመለከተው ነበር። ገና፣ አለ ሮበርት እጁን ወደ ፎልደሩ ሰዶ ሁለተኛውን ሰነድ አወጣ። ይህ የባንክ ዝውውር መዝገብ ነበር። በሳራ ሚለር ስም ወደ ተመዘገበ አካውንት የተላከ $20,000 ከ9 ዓመት በፊት ከቪላ ቤቱ ከመውጣቷ 1 ሳምንት በፊት። ማርከስ $20,000 የሚለውን ቁጥር ትኩር ብሎ ተመለከተ። በወር $800 ለምታገኝ የቤት ሰራተኛ፣ ሂሳቡ በጣም ብዙ ነበር። እንድትሄድ ተከፍሏታል፣ አለ ማርከስ። ድምፁ ፍጹም ደረቅ ነበር። አዎ፣ እና አፓርታማው የ12 ወሩ ቅድመ ክፍያ፣ ያ ደግሞ በእርግጥ መሄዷን ለማረጋገጥ ነበር። ሮበርት አንድ ጊዜ ራሱን ነቀነቀ። ማርከስ ወንበሩ ላይ ወደ ኋላ ተደገፈ። በዙሪያው ያለው ክፍል በትንሹ ያዘመመ መሰለው። በአካል ሳይሆን የምትኖርበት ታሪክ ካሰብከው የተለየ ሴራ እንዳለው ሲገለጽልህ የሆነ የሚሰማ አይነት ስሜት አለ አይደል? በዛ ስሜት ኤሌና ታውቅ ነበር ብሎ ጠየቀ። የሮበርት ስሜት በትንሹ ተለወጠ። ማርከስ ሊያስተውለው በሚችለው ደረጃ። አቶ ሪድ ስሙን በልዩ ጥንቃቄ ጠራው። በእርጥብ ድንጋዮች ላይ እርምጃን እንደምትመርጥ ሁሉ ቀጣይ ቃላቶቹን መረጠ። አሁን የምነግር ነገር ተቀምጠ መሆንን ማረጋገጥ የፈለኩበት ክፍል። አሁን የምነግር ነገር ተቀምጠ መሆንህን ማረጋገጥ የፈለኩበት ክፍል ነው። ማርከስ ካንገቱ ጀርባ የሆነ ነገር ሲቀዘቅዘው ተሰማው። ያ $20,000፣ አለ ሮበርት በዝምታ። ከሲሞን የግል አካውንት የመጣ አይደለም። ዝምታ ሰፈነ። 2 ፈራሚዎች ካሉበት የጋራ አካውንት ነው የመጣው። ረዘም ያለ ዝምታ። የማርከስ መንጋጋ ጠነከረ። ተናገረው። ሮበርት በትኩረት ተመለከተ። ኤሌና ታውቅ ነበር አቶ ሪድ። ቃላቶቹ በእንጨት ወለል ላይ እንደወደቀ ከባድ ነገር በክፍል ውስጥ ወደቁ። ማርከስ አልተንቀሳቀሰም። ኤሌና ዝም ብላ አላወቀችም። ሮበርት ቀጠለ። ሁሉንም ነገር ያዘጋጀችው እሷ ነበረች። ሲሞን ወረቀቶቹን፣ አፓርታማውንና ሂደቱን ነው ያዘዘው። መመሪያው ግን የመጣው ከኤሌና ነበር።
ገንዘቡም የመጣው ከኤሌና ነበር። የማርከስ እጆች በጉልበቶቹ ላይ ሆነው በቀስታ ወደ ቡጢነት ተቀየሩ። ይሄንን እንዴት አወክ ብሎ ጠየቀ። ጥያቄው በአደገኛ ሁኔታ ውስጥ ባለ ድምጽ ወጣ። ሮበርት ለመጨረሻ ጊዜ እጁን ወደ ፎልደሩ ሰዶ የአንድ ኢሜል የታተመ ኮፒ አወጣ። አሮጌ ነበር። ቅርጹ በጣም የቆየ ከነበረ የኢሜል ሲስተም ቢሆንም ቃላቶቹ ግን ሙሉ በሙሉ ይነበቡ ነበር። አዙሮ ከማርከስ ፊት አስቀመጠው። ማርከስ አነበበውና ከአንገቱ ጀርባ የነበረው ቀዝቃዛ ነገር በቀስታ መላ አካሉ ላይ ተሰራጨ። ኢሜሉ ከኤሌና ወደ ሲሞን የተላከ ነበር። ከ9 ዓመት በፊት ከሰርጉ 3 ወራት በፊት። አጭርና ልክ እንደ ስራ መመሪያ ነበር። ኤሌና ሁሉንም ነገር በምትጽፍበት በዚያው መንገድ። እርጉዝ ነች። ከሰርጉ በፊት ጨርሰው ፈጽሞ ሊፈልጋት ወደማይችልበት ቦታ መሄዷን አረጋግጥ። ይሄንን ፈጽሞ ማወቅ የለበትም። የቤተሰብ ስምም ሆነ ትዳሩ ይሄንን ቅሌት ሊቋቋሙት አይችሉም። አስፈላጊውን ሁሉ ተጠቀም። ወጪውን እኔ ሸፍናለሁ። ማርከስ 3 ጊዜ አነበበው። በእያንዳንዱ ጊዜ ቃላቶቹ በትንሹ የተለወጡ ይመስል ነበር። ልክ ተሳስቼ አንብቤ ይሆን ብለን ስንመኝ ቃላት እንደሚሆኑት ሁሉ ግን አልተለወጡም ነበር። እርጉዝ ነች። ኤሌና ስለ እርግዝናው አውቃ ነበር። ኤሌና ሕፃን ልጅ መኖሩን አውቃ ነበር። የሱ ልጅ እና ለሳራ $20,000 ከፍላ በከተማው ማዶ አፓርታማ ውስጥ እንድትቀመጥ አድርጋለች። እናም ማርከስ በ9 ዓመታት ውስጥ ለአንድም ጊዜ እንኳን የሚፈልግበት ምክንያት እንዳይኖረው አረጋግጣለች። ከዚያም ነጭ ልብስ ለብሳ በዚያ የተለማመደችው ፈገግታ ፈገግ እያለች ወደሱ መጣለች። ሚስቱ ሆናለች እና ከሞተች በኋላ ለ2 ዓመታት አልቅሶላታል። ማርከስ ቆመ። በድንገት ወይም በጩኸት አልነበረም፣ በቀስታ ቆመ። አንድ ሰው ዝም ብሎ መቆየት በአካል የማይቻል ሲሆንበት በሚቆምበት መንገድ። ወደ ሮበርት ቢሮ ትንሽ መስኮት ተራመደ እና ጀርባውን ሰጥቶት ቆመ። በታች ያለው መንገድ ተራ ነበር። አንዲት ሴት ከጋሪ አትክልት እየገዛች ነበር። 2 ወንዶች እያወሩና በአንድ ነገር ላይ እየሳቁ ነበር። አንድ ሕፃን ንፋስ የሚያንቀሳቅሰውን የላስቲክ ከረጢት ሊይዝ ይሮጥ ነበር። በታች ያለው ሰው እዚህ ከህትመት መደብሩ በላይ ባለች ትንሽ ቢሮ ውስጥ አንድ ሰው ያለፉትን 9 ዓመታት ህይወቱን ሌላ ሰው ሆን ብሎ በሰበረው ነገር ላይ እንደተገነባ እያወቀ መሆኑን ፈጽሞ አያውቁም። አቶ ሪድ፣ የሮበርት ድምጽ ረጋ ያለ ነበር። ላገኝ ከመወሰኔ በፊት ይህንን በ3 የተለያዩ ምንጮች ማረጋገጤን እንድታውቀው ፈልጋለሁ። እርግጠኛ ሳልሆን ለሰው እንደዚህ አይነት መረጃን አላቀርብም። ማርከስ ምንም አላለም። አፓርታማው እውነት ነበር። ክፍያውም እውነት ነበር። ኢሜሉ እሱም እውነት ነበር። ዝምታ ሰፈነ። ከአጭር ዝምታ በኋላ በህጋዊ መንገድ ነው ያገኘሁት። ከሲሞን የቀድሞ ረዳት እጅ ከነበሩ ሰነዶች መካከል የተገኘ ነው ሲል ሮበርት ተናገረ። ማርከስ በቀስታ ዞረ። ፊቱ የተረጋጋ ይመስል ነበር፣ ግን የሆነ የሚያስፈራ አይነት መረጋጋት። ሰላም ያለው መረጋጋት አይነት አይደለም። ከመሬት መንቀጥቀጥ በኋላ መንቀጥቀጡ ሲቆም ግን መሬቱ ሙሉ በሙሉ ሲወድም የሚፈጠር አይነት መረጋጋት። ሲሞን አለ፣ የኤሌና ወንድም አሁንም በከተማ ውስጥ ነው? ሮበርት አይኑን አላሸም። አዎ፣ አሁንም የቤተሰብ ንግድ ውስጥ አለበት። ማርከስ ኢሜሉን ከዴስኩ ላይ አንስቶ በጥንቃቄ አጠፈውና በጃኬቱ ኪስ ውስጥ ከተተው። አመሰግናለሁ ሮበርት። በደስታ። ማርከስ ወደ በሩ ተራመደ። እጁን እጀታው ላይ አድርጎ ቆመ። አንድ ተጨማሪ ነገር አለ ሳይዞር። በዚህ ጉዳይ ላይ እየፈለክ እንደሆነ ሌላ የሚያውቅ ሰው አለ እንዴ? የዝምታ ቅስፈት። አይ የለም፣ በጣም ጥንቃቄ አድርጌያለሁ። ማርከስ አንድ ጊዜ ራሱን ነቀነቀ። በሩን ከፈተና በጠባቡ ደረጃ ወርዶ በታች ወዳለው ተራና ምንም ወደማያውቀው መንገድ ተመለሰ። በዚያ ቀን ሲሞንን ለማየት አልሄደም፣ ግን ፈልጎ ነበር። ማርከስ በቀጥታ ወደ ሲሞን ቢሮ ሄዶ የታተመውን ኢሜል ዴስኩ ላይ አስቀምጦ የሰውየውን ፊት በጥፋተኝነትና በምክንያት ሲለዋወጥና ለረጅም ጊዜ የተደበቀ ነገር ሲጋለጥ የሚመጣውን ልዩ አስቀያሚነት ማየት ፈልጎ ነበር። ነገር ግን አልሄደም። ምክንያቱም በውስጡ ያለው ቁጣ ምንም ያህል እውነተኛና ትኩስ ቢሆንም አሁንም ከሁሉም በላይ አስቸኳይ አልነበረም። ከሁሉም በላይ አስቸኳይ የሆነው ነገር አንድ ነገር ነበር። ልጅ፣ የ8 ዓመት ልጅ፣ ቀይ የትምህርት ቤት ሹራብ የለበሰ፣ በቀኝ ቅንድቡ ላይ ጠባሳ ያለው፣ በህይወቱ ሙሉ አባዬ የሚለውን ቃል ተጠቅሞት የማያውቅ ልጅ፣ መላላጥ በጀመረው ቤት ውስጥ ያደገ ልጅ እና ማርከስ በኤሌናና በሲሞን ላይ ባለው ቁጣ ተሞልቶ 8 ዓመታትን ወደ ሰረቀው
ጥንቃቄ የተሞላበት ሴራ ውስጥ ቢገባ ሁሉንም ነገር ይሰብራል። ይህንን በሚገባ ያውቃል። ስለዚህም ወደ ቤቱ ሄደ። በስራ ክፍሉ ተቀመጠ። የሄሌናን ፎቶግራፍ አልተመለከተም። በዴስኩ ላይ በፊቱ ዘጋው እና አሁን ባወቀው ነገር ሁሉ ተከቦ ደለል በቆሻሻ ውሃ ስር እንደሚቀመጥ ሁሉ ሐሳቡ በውስጡ እንዲረጋጋ አደረገ። ሚስቱ ልጅ ትቶ እንደሄደ ታውቅ ነበር። ሚስቱ የዚያን ልጅ እናት እንድትጠፋ ከፍላት ነበር። እንደዛም ቢሆን አግብተው ነበር። ለ7 ዓመታትም አብራው ኖራለች። በቁርስ ጠረጴዛዎች ላይና በመኪና ጀርባዎች በጸጥታ ምሽቶች ከፊቱ ተቀምጣለች እና ያንን ሚስጥር ፍጹም በሆነው ልብሷና መረጋጋቷ ውስጥ ተሸክመዋለች። እናም ስትሞት ይዛው ሄዳለች። ቅዳሜ ጧት ወደ ሳራ ቤት ተመለሰ። በዚህ ጊዜ ፀሐይ ወጣ ነበር። መንገዱ በፀሐይ ብርሃን የተለየ ይመስላል። የበለጠ ሞቅ ያለና ሕያው። አንድ ሰው ልብስ አጥቦ ዘርግቷል እና ደማቅ ልብሶች በነፋስ በቀስታ ይንቀሳቀሳሉ። በሌላኛው የመንገዱ ጫፍ ልጆች ይጫወታሉ። ማርከስ ወደ በሩ ተራመደና አንኳኳ። ሳራ ከፈተችው። እሱን ስታየው ፊቷ ሁሉ ጊዜ አሁን እንደሚያደርገው ፈጣን ስሜቶችን አስተናገደ። የፍርሃት ነጸብራቅ፣ መጠንከር፣ ጥንቃቄ የተሞላበት እና ገለልተኛነት። ልክ በድስት ክዳን ላይ እንደሚደረግ ሁሉ ሁሉንም ነገር ሸፈነው። ከዛም ማርከስ እንዲህ አላት፣ ስለ ገንዘቡ አውቃለሁ፣ ስለ አፓርታማው፣ ስለ ሲሞን፣ ስለ ኢሜሉ ሁሉንም አውቃለሁ ሳራ። ፊቷን ተመለከተ እና እዚያ ያየው በውሸት የተያዘች ሴት ፊት አልነበረም። ለ9 ዓመታት ክብደት ከላዩ ላይ እንዲነሳለት ስትጠብቅ የነበረች ሴት ፊት ነበር። አይኖቿ ተዘጉ፣ ትከሻዎቿ ወረዱ እና ከበሩ ወደ ኋላ ተመለሰች። ግብዣ ነበር። ማርከስ ወደ ውስጥ ገባ። ቤቱ ትንሽ ነበር፣ ነገር ግን አብዛኛውን ጊዜ እንደሚታየው አይነት ድህነት አልነበረም። መስቀልቅል ወይም የተሰበረ ወይም ተስፋ የሌለው አይነት አልነበረም። በጣም ጥቂት ከሚባል ነገር አንድ ጥሩ ነገር ለመፍጠር አንድ ሰው በጣም ጠንክሮ ሲሰራ እንደሚሆን አይነት ትንሽ ነበር። እያንዳንዱ ጠረጴዛ ተከቧል። ከትንሹ ቴሌቪዥን በላይ ባለው መደርደሪያ ላይ መጽሐፍት ነበሩ። መስኮቱ አጠገብ ባለው ግድግዳ ላይ የህፃናት ስዕሎች ተለጥፈዋል። የእንስሳት፣ የቤቶች እና ግዙፍ ጎማዎች ያሉት የውድድር መኪና የሚመስሉ ደማቅ ስዕሎች። ማርከስ ስዕሎቹን ተመለከተ። ካሰበው በላይ ለረጅም ጊዜ ተመለከታቸው። ሳራ እንደሚፈልግ ሳትጠይቀው 2 ሲኒ ሻይ ይዛ ከኩሽና ወጣች እና በሁለት ወንበሮች መካከል ባለው ትንሽ ጠረጴዛ ላይ አስቀመጠችው። ሁለቱም ተቀመጡ። ለጥቂት ጊዜ አንዳቸውም ምንም አላሉም ነበር። ከዚያም ሳራ መጀመሪያ ላይ ተናገረች። ወደ ክፍሏ ጠራችኝ። ድምጿ ዝቅ ያለና የተረጋጋ ነበር። በራሷ ጭንቅላት ውስጥ ብዙ ጊዜ እንደተለማመደችው ያለ ድምጽ ነበር። እንዴት እንደደረሰችበት እንኳን አላውቅም። ገና ለራሴ እንኳን አልተናገርኩትም ነበር። ማርከስ አዳመጠ። በጣም ረጋ ያለች ነበረች። ከሁሉ በላይ ያስፈራኝ እሱ ነበር። አልተቆጣችም፣ አልጮኸችም። ሳራ ወደ ሻዋ ተመለከተች። በዝምታ 2 አማራጮች እንዳሉኝ ብቻ አብራራችልኝ። የማርከስ ደረት ጠነከረ። አንደኛው አማራጭ በዝምታ አለቃለሁ። የምሄድበትን ቦታ ታመቻችልኛለች። በገንዘብ ራሴን መቻሌን ታረጋግጣለች። በምትኩ ግን ፈጽሞ አላገኝህም። ምንም አይነት ጥያቄም አላቀርብም እና ልጁን ሙሉ በሙሉ ለብቻ ያሳድጋለሁ። ቆይታ ሁለተኛው አማራጭ። የሳራ ድምጽ አልተለወጠም፣ ግን እጆቿ ሲኒውን አጥብቀው ያዙ። በዚያው ቀን ከሰዓት በኋላ ወደ ቤተሰቦቿ ጠበቆች ትሄዳለች። እናም እንደገና ህጋዊ ስራ ማግኘት እንዳይቻለኝ ታደርጋለች። እሷ የመረጠችውን ታሪክ ትናገራለች። ክፍሉ ሙሉ በሙሉ ጸጥ አለ። ማርከስ ምንም አልነበረኝም። ድምጿ የተረጋጋ ቢሆንም ያ መረጋጋት ከፍተኛ ጥረት እንደሚጠይቅ ያስታውቃል። ገንዘብ ያለው ቤተሰብ የለኝም፣ ምንም አይነት ግንኙነትም የለኝም እና እኔ የሌሉኝን እነዚህን ሁሉ ነገሮች የሚፈልግ ልጅ ተሸክሜ ነበር። ቀና ብላ አየችው። ስለዚህ ገንዘቡን ወስጄ ሄድኩኝ። ማርከስ በመካከላቸው ያለውን ወለል ትኩር ብሎ ተመለከተው እና በዛ ተጸጽቻለሁ አለች ሳራ። በየቀኑ እጸጸታለሁ። ተጸጽቻለሁ የሚለው ቃል እንደተጠገነ ግን ደግሞ ቀጥ እንዳላለ አጥንት በትንሹ ተሰብሮ ወጣ። ማርከስ ቀና ብሎ አያት። ስለ ገንዘቡ አይደለም አለች በፍጥነት። አንተ የተለየ ምርጫ እንደምትመርጥ ለአንድ ቅስፈት እንኳን ባምን ኖሮ፣ እኔና ልጁን እንደምትመርጥ ባውቅ ኖሮ
ገንዘቡን ያለምንም ሐሳብ ትቼው ይሄድ ነበር። አይኑን በትኩረት ተመለከተችው። ግን አውቅ ነበር ማርከስ፣ ለ2 ዓመታት እቤት ሰርቻለሁ። በደንብ አይቼሃለሁ እና በዚያ ቤት ያየሁት ሰው እሱ በሚፈልገው መንገድ በትክክል የሚታይ ህይወትን የሚገነባ ሰው ነበር። እናም እኔ በዚያ ምስል ውስጥ ፈጽሞ መኖር አልችልም። ማርከስ ምንም አላለም፣ ምክንያቱም አልተሳሳተችም ነበር። ሁለቱም ትክክል እንደሆነች ያውቃሉ። ጁሊያን ደህና ይሆናል ብዬ ለራሴ ነገርኩት፣ ቀጠለች። እኔ ብቻዬን በቂ ይሆናለሁ ብዬ አመንኩ። ግድግዳው ላይ ወዳሉት ደማቅ ስዕሎች በመስኮት በኩል ተመለከተች። ጥሩ ልጅ ነው፣ በጣም ጥሩ ልጅ። ተጫዋችና ብልህ ደግም ነው። ትምህርት ቤትም ጠንክሮ ይሰራል። በህይወቱ ሙሉ ኩራት እንጂ ሌላ የምሆንበት ምክንያት ሰጥቶኝ አያውቅም። በመጨረሻው ቃል ላይ ድምጿ ተሰባበረ። ነገር ግን በቅርቡ ጥያቄዎችን መጠየቅ ጀመረ። ከንፈሮቿን አጣበቀች። ስለ አባቱ፣ ሌሎች ልጆች ለምን አባት እንዳላቸው፣ እሱ ግን ለምን እንደሌለው ጠየቀኝ። አባቱ ለምን እንደማይመጣ ጠየቀኝ። ማርከስ በደረት ውስጥ የሚቆርጥ ነገር ተሰማሁ እና ልቡን የማይሰብሩ መልሶች አልቀውብኛል። ሳራ በሹክሹክታ ተናገረች። እና ለልጄ አባቱ ለመሄድ እንደመረጠ ልነግረው አልችልም፣ አልፈልግም። እና ከሱ ልነጥቀው ፈጽሞ ያልፈለግኩት አንድ ነገር ይሄ ነው፣ እውነቱን። ክፍሉ በጣም ጸጥ አለ። በሩቅ የልጆች ጨዋታ ድምጽ በመስኮት በኩል ይሰማል። ማርከስ ክርኖቹን ጉልበቱ ላይ አድርጎ ለጥቂት ጊዜ ራሱን ደፍቶ ወደፊት ቀረብ አለ። ከዚያም ቀና አለ። በትክክል ላገኘው እፈልጋለሁ አላት። ማን እንደሆንኩ እንዲያውቅ እፈልጋለሁ። ሳራ በትኩረት ተመለከተችው። ይህ ትንሽ ነገር አይደለም አለች በጥንቃቄ። በ8 ዓመት ልጅ ህይወት ውስጥ ገብተ ነገሮች ሲወሳሰቡ ደግሞ ተመልሰ መውጣት እንደማትችል አውቃለሁ። ያ ፈጽሞ ካለመታየት የበለጠ ጉዳት ያደርሳል። አውቃለሁ። ታውቃለህ? በእርግጥ ይሄ ምን ማለት እንደሆነ ታውቃለህ? በትኩረት ተመለከተችው። ምክንያቱም የምትመራው ኩባንያ አለ፣ የህዝብ ህይወት አለ እና የምታደርገውን ሁሉ የሚከታተሉ ሰዎች አሉ። እና ጁሊያን የህዝብ ግንኙነት ውሳኔ አይደለም፣ የሚመራ ታሪክ አይደለም። እርሱ ልጅ ነው። ሳራ፣ የማርከስ ድምጽ ጽኑ ነበር፣ ጨካኝ ሳይሆን ጽኑ። አንድ ሰው በስሜት ብቻ ሳይሆን በቁም ነገር መሆኑንም እንዲረዱት ሲፈልግ በሚናገርበት መንገድ ነበር። እዚህ የመጣሁት ስለተመቸኝ አይደለም። እዚህ የመጣሁት ያ ልጅ የኔ ስለሆነ ነው እና አስቀድሜ መመለስ የማልችላቸውን 8 ዓመታት አጥቻለሁ። ቆም አለ። ሌላ ቀን ማጣት አልፈልግም፣ አንዲትም ቀን። ሳራ ለረጅም ጊዜ ትኩር ብላ ተመለከተችው። የአንድን ሰው ሙሉ ማንነት የሚመዝን አይነት እይታ ነበር። ከዚያም ቆመችና ወደ ትንሹ ደረጃ ግርጌ ተራምዳ ወደ ላይ ተጣራች። ጁሊያን! ድምጽ ተሰማ። እግሮች ወለሉ ላይ ነበሩ። አቤት! ናስቲ እባክህ፣ በትክክል እንድታገኘው የሚፈልግ ሰው አለ። ከደረጃው ላይ የእግር ድምጽ ተሰማ። ምን እየጠበቀው እንዳለ ምንም ያላወቀ ማርከስ ቆመ። እጆቹ እንዳይንቀጠቀጡ መዳፎቹን ጭኖቹ ላይ አጣበቀ። ከመቶ የሚበልጡ ጠላቶች ፊቱ ባሉበት የስብሰባ አዳራሾች ውስጥ ገብቷል። ባንኮች ፊት ቆሞ አብዛኛውን ሰው በአካል ሊያሳመም የሚችል የገንዘብ መጠንን ጠይቋል። ሚስቱን ቀብሯል። ያን ሁሉ ያደረገው ግን እጆቹ ሳይንቀጠቀጡ ነበር። ነገር ግን እነዚያ ትንንሽ እግሮቹ ወደ እርሱ ደረጃውን ሲወርዱ እጆቹ እንዳይረጋጉ ማድረግ አልቻለም። ጁሊያን በደረጃው ግርጌ ታየ። ዛሬም ቀዩን ሹራብ ለብሷል። ጸጉሩ በትንሹ ተመሰቃቅሏል። በግራ አንጓው ላይ በሰማያዊ ብዕር ቀለም የተቀባ የሚመስል ነገር አለ። በእነዚያ ስለታምና ቁም ነገረኛ አይኖቹ ማርከስን ተመለከተው። ማርከስም አየው፣ ግን ምንም አላለም። ምንም ያህል ቢለማመድ ለዚህ ቅስፈት ሊዘጋጅ አይችልም ነበር። አንድን ሰው አይተህ ራስህን ስታይ የሚሰማህ ያ ልዩና ሁሉንም ነገር የሚያጥለቀልቅ ስሜት፣ በኩራት ሳይሆን ሰዎች በቤተሰብ ስብሰባዎች ላይ ኦ ያንተ አፍንጫ አለው እንደሚሉት አይነት ሳይሆን በጥልቅ መንገድ ሁሉንም ምክንያታዊ፣ የተረጋጋና ቁጥጥር የሚደረግበትን ክፍሉን አልፎ ወደ መሰረታዊ ማንነቱ በደረሰ መንገድ። ጁሊያን ራሱን ትንሽ ዘንበል አደረገ። ተመለስክ? አለ ልጁ በቀላሉ። ማርከስ ምራቁን ዋጠ። አዎ። ጁሊያን ይሄንን አሰበበት። እማዬ ቀደም ሲል አለቃዋ እንደነበርክ ነግራኛለች።
ልክ ነው። በትልቁ ቤት ነው? አዎ። ጁሊያን በሆነ መንገድ ሕፃንነትም ሽማግሌነትም የሚታይበትን ስሜት ይዞ ተመለከተው። ስለ አንድ ነገር ለረጅም ጊዜ ሲያስብ የቆየ እና ጥያቄዎችን ያዘጋጀ ሰው ስሜት። ታዲያውን ለምን እዚህ መጣ? ጥያቄው ልጆች ብቻ ሊያመጡት በሚችሉት ንጽህናና ቀላል ክብደት ክፍል ውስጥ ወደቀ። አሁን ለምን እዚህ መጣ? እንዴት ነህ? ወይም ስለተገናኘን ደስ ብሎኛል፣ ወይም አዋቂዎች የሚሉትን ለማስወገድ የሚጠቀሙባቸውን ተራ ሰላምታዎች ሳይሆኑ አሁን ለምን እዚህ መጣ? ማርከስ ሳራን ተመለከታት። እሷም ይህ ያንተ ቅስፈት ነው፣ ይህንን ክፍል እኔ ላደርግልህ አልችልም የሚል እይታን ሰጠችው። ወደ ጁሊያን ተመልሶ ተንበረከከ። እስከ ጉልበቱ ድረስ ባይሆንም ከልጁ ጋር እኩል ለመሆን ዝቅ አለ፣ ንግግሩን እኩል ለማድረግ። ምክንያቱም ከረጅም ጊዜ በፊት መምጣት ነበረብኝ አለ ማርከስ። እና ስላልመጣው ይቅርታ። ጁሊያን ለረጅም ጊዜ ተመለከተው። አዋቂዎች እንዴት እንደሚደረግ የረሱት አይነት ረጅም ጊዜ። ልጆች ያለ ይቅርታ ፊታቸውን ሙሉ አድርገው ሰውን ይመለከታሉ። አይንህን እንድትነቅል ከሚያስተምር የማህበራዊ ትምህርት ውጪ። ተመልሰህ ትሄዳለህ? ጁሊያን ጠየቀው። እና የጥያቄው ቀላልነት፣ ንጹህና የ8 ዓመት ልጅ ቀጥተኛነት ማርከስን በጣም ጥልቅ በሆነ ቦታ ስለመተው ለጥቂት ጊዜ መናገር አልቻለም ነበር። ምክንያቱም እውነተኛው መልስ ቀጥሎ ምን እንደሚፈጠር አላውቅም። አንተን ከኔ የደበቁኝ ሰዎች አንተን ማግኘቴን ሲያውቁ ምን ሊያደርጉ እንደሚችሉ አላውቅም። ምን ያህል ደህና እንደሆንክ አላውቅም። ማናችንም ምን ያህል ደህና እንደሆንን አላውቅም የሚል ነበር። ነገር ግን ይህንን ልጅ ተመለከተው። ይህ የሱ ፊት፣ የሱ አይኖች ያለው ልጅ፣ ማንም ሊመልስለት የማይችለውን ጥያቄ እየጠየቀ ያደገው ይህ ልጅ እና ፍጹም የሆነውን ብቸኛ ነገር ተናገረ። አይ አልሄድም። ጁሊያን ለሌላ ረጅም ቅስፈት ተመለከተውና አንድ ውሳኔን እንዳስተላለፈ ሁሉ አንድ ጊዜ ራሱን ነቀነቀ። እሺ አለ በቀላሉ እና ወደ ላይ ተመልሶ ለመሄድ ዞረ። ጁሊያን! ልጁ ቆመ። ማርከስ አመነታ። እዚያ ላይ ምን እየሰራ ነው? ጁሊያን በፊቱ ላይ የሆነ ነገር ነጸብራቅ ይዞ ነበር። ሂሳብ እየሰራው ነው። ልፈታው ያልቻልኩት አንድ ከባድ ጥያቄ አለ። ማርከስ ቀጥ ብሎ ቆመ። እንድረዳ ትፈልጋለህ? ሂሳብ ትችላለህ እንዴ? በጥርጣሬ ጠየቀው። ምንም እንኳን አሁን ያለው ሁኔታ ሁሉ ቢጫነውም ማርከስ ሊስቅ ነበር። በተወሰነ ደረጃ እችላለሁ አለ። ጁሊያን ጥልቅ ሙያዊ ጥርጣሬ የሚታይበት ፊት አሳየው። እሺ እንግዲህ አለ ልጁ እና ወደ ደረጃው ተመልሶ ወጣ። ማርከስ ሳራን ተመለከታት። ሳራም አየችው። በመካከላቸው የሆነ ነገር አለፈ። ገና ሙቀት ባይባልም የሆነ ነገር። ቁስሎች ለሙቀት በጣም ትኩስና የተወሳሰቡ ነበሩ። ነገር ግን የሆነ ነገር፣ መረዳዳት፣ ስምምነት፣ ጥንቃቄ የተሞላበት አዲስ ጅምር። ነገር ግን 3 መንገዶች ራቅ ብሎ ከደብዛዛ ቢጫ ቤት እይታ ውጪ ቆሞ ሞተሩ የጠፋ ጥቁር መኪና ነበር። በውስጡ አንድ ሰው በስልኩ እያወራ ነበር። ድምፁ ዝቅ ያለ። ተመልሷል አለ ሰውየው። አዎ፣ በዚህ ጊዜ ወደ ውስጥ መግባቱን እርግጠኛ ነኝ። ሌላ ቆይታ፣ ረዘም ያለ። ገባኝ። የሰውየው አይኖች ወደ ደብዛዛው ቢጫው ቤት ሄዱ። ምን እንዳደርግ ትፈልጋለህ? መልሱ በስልክ መጣ እና ዝቅተኛ ድምጽ ያለው ሰው በቀስታ ራሱን ነቀነቀ። እሺ እጨርሷለሁ። ጥሪውን አቆመ። ሞተሩን አስነሳና ነድቶ ሄደ። በላይኛው ትንሽ መኝታ ቤት ውስጥ ጠረጴዛው ላይ የሂሳብ መጽሐፍ ተቀምጧል። አንድ ቢሊየነር በልጁ መጠን ወንበር ላይ ተቀምጦ ልክ እሱን ለሚመስል ልጅ ስለ ክፍልፋይ ሂሳብ ለማብራራት ይሞክራል እና አንዳቸውም ቢሆኑ ሰዓቱ አስቀድሞ መቅጠር መጀመሩንና ይህ ቅስፈት እንዳይፈጠር ለ9 ዓመታት ሲሰሩ የነበሩት ሰዎች መፈጠሩን ማወቃቸውን አላወቁም። የሂሳብ ጥያቄው ቀላል ነበር። 3/4ኛና 1/2ኛን መደመር። ጁሊያን 2 የተሳሳቱ ሙከራዎቹን በአንድ ቀጥተኛ መስመር ሰርዟቸዋል። ምንም እንኳን ቢሳሳትም ዝርክርክ መሆኑን አይፈልገውም ነበር። ማርከስ የልጁ ግንባር ሲሰበሰብ ተመለከተ። ከመደመር በፊት የታችኞቹ ቁጥሮች ምን መሆን አለባቸው? ማርከስ ጠየቀ። በጁሊያን አይኖች ውስጥ የመረዳት ብርሃን በራ። ተመሳሳይ፣ በሹክሹክታ መለሰ። ምላሱን ከንፈሩ ላይ አጣብቆ በፍጥነት ሰራ። ጁሊያን በመርካቶ ወንበሩ ላይ ወደ ኋላ ተደገፈ። በእውነቱ ሂሳብ ላይ በጣም ጎበዝ ነህ። የኔ መምህር በጣም ይፈጥናል።
ጥያቄ ስጠይቅ ደግሞ እንዲህ አይነት ፊት ያሳየኛል። በትዕግስት ማጣት የሚደረግን አገላለጽ ፍጹም በሆነ ሁኔታ አስመስሎ አሳየ። ተመልሰህ ትመጣለህ አይደል? ጁሊያን ጥያቄውን እንደ ንግድ ስምምነት አቀረበው። ቅዳሜ ምናልባትም እሁድም ለመገናኘት ተስማሙ። ጁሊያን መክሰስ ለማምጣት ሲወጣ ማርከስ በዚያች ትንሽ ክፍል ውስጥ ተቀምጦ ዝም ብሎ በረጅሙ ተነፈሰ። አዲስ ስሜት ተሰማው፣ ተራ ሰው የመሆን ስሜት። ለ2 ሰዓታት ቆይቶ ስለ ባህር ውስጥ ስነ ህይወት የሚሰራውን የትምህርት ቤት ፕሮጀክት አገዘው። ይህ ርዕስ ማርከስ የጥናት ጉዞዎችን በገንዘብ ይረዳ ስለነበር በሚገባ የሚያውቀው ጉዳይ ነው። ለጥቂት ጊዜ እሱ ቢሊየነር ስራ አስኪያጅ አልነበረም። ዝም ብሎ ጠረጴዛ ዙሪያ ተቀምጦ ስለ ባህር ውስጥ ፍጥረታት የሚያወራ ተራ ሰው ነበር። በሩ ላይ ሲደርስ ጁሊያን የመጨረሻ ጥያቄ አቀረበ። ፕሮጀክቱ ሰኞ ነው የሚገባው፣ ግን እስከ ቅዳሜ ድረስ ተጨማሪ ጥያቄዎች ሊኖሩኝ ይችላሉ። ለእናት ስልኬን እሰጣታለሁ፣ ማርከስ ቃል ገባ። ሳራ ስሜቷ እየረገበ ተመለከተቻቸው። ወዶሃል ስትል ተናገረች። ማርከስ ስልኩን ያለበትን ካርድ ሰጣት። ከሲሞን ጋር ያለኝን ጉዳይ ጨርሳለሁ፣ በቀስታ ጨመረ። የሳራ መለስለስ ጠፋ። ግን በጥንቃቄ አድርገው እባክህ አስጠነቀቀችው። ብዙ የሚያጡት ነገር ያላቸው ሰዎች ያልተጠበቁ ነገሮችን ያደርጋሉ። ማርከስ መኪናውን እየነዳ ሄደ። አንድ ጥቁር መኪና በርቀት ይከታተለው እንደነበር ፈጽሞ አላስተዋለም። በማግስቱ ጧት የሲሞንን ረዳት አልፎ በቀጥታ 14ኛው ፎቅ ላይ ወዳለው ቢሮ ገባ። ከቀዝቃዛዋ እህቱ ኤሊና በተለየ መልኩ ግልፍተኛው ሲሞን በድንጋጤ ቀና ብሎ አየው። ማርከስ የታተመውን ኢሜል ጠረጴዛው ላይ አስቀመጠው። ሲሞን ፊቱ ገረጣ። እውነተኛ አይደለም እንዳትለኝ፣ ማርከስ በቁጣ ተናገረ። ስትመልስልኝ ፊትህን ማየት እፈልጋለሁ። ልጅ እንዳለኝ ለምን ያህል ጊዜ ያውቀ ነበር? ኤሊና ከሰርጉ 3 ወራት በፊት ነግራኝ ነበር። ሲሞን አመነ። ሙቀቱ በደረቅ ስሌት ተተካ። የቤተሰቡን ስም እየጠበቀች ነበር። ቅሌቱ የዳይሬክተሮችን ቦርድ ያፈርስ ነበር። ይበቃል፣ ማርከስ ዝም አሰኘው። ልጄን መደበቅ ለበጎ እንደሆነ አትንገረኝ። አንዲት ሴት እንድትጠፋ ከፈልክ። እህት ስታገባኝ ተመለከትክ እና ለ9 ዓመታት ደበከኝ። ጁሊያን በይፋ ልጄ መሆኑን አሳውቃለሁ፣ ማርከስ ተናገረ። እና ማንም በዚያ ልጅ ወይም በእናቱ ላይ ጣልቃ ቢገባ ይህ ኢሜል ሚስጥር መሆኑ ያበቃለታል። እኔ ማስፈራሪያ አልሰጥም ሲሞን፣ ስለ ወደፊት ክስተቶች መግለጫ ነው የምሰጠው። ማርከስ በሩ ላይ ሲደርስ ሲሞን ተጣራ። ትወድ ነበር ማርከስ፣ ሌላ ምንም ነገር ብታደርግም ትወድ ነበር። አውቃለሁ፣ ማርከስ በሹክሹክታ መለሰ። ያ ነው ነገሩን ይበልጥ የሚያባብሰው። ከወጣ ከ12 ደቂቃዎች በኋላ ማርከስ ካልታወቀ ስልክ አጭር መልእክት ደረሰው። ተጠንቀቅ ማርከስ። ለመደወል ሞከረ፣ ስልኩ ግን ተዘግቷል። ወደ ሲሞን መሄዱ ማስጠንቀቂያ ሳይሆን ግጭቱን የጀመረ ጥይት መሆኑን ተረዳ። በዚያ ምሽት በሳራ ቤት በኩል አለፈ። አንድ ጥቁር መኪና አቅራቢያው ቆሞ ይከታተል ነበር። ማርከስ ለሮበርት ደወለ። በአንድ ቤት ላይ የ24 ሰዓት ጥንቃቄ ተሞላበት ጥበቃ ፈልጋለሁ እና ያንን ጥቁር መኪና ማን እንደሚነዳው ወቅ። እሺ እሞክራለሁ፣ ሮበርት ቃል ገባ። ወደ ቢጫው ቤት ሞቅ ያለ ብርሃን ሲመለከት ማርከስ የወላጅነት ፍርሃት ተሰማው። ከ9 ዓመት በፊት በቀላሉ የሚሸወድ ሰው ነበር። ነገር ግን ለ2 ዓመታት በጨለማ ውስጥ የተቀመጠው ሰው የተለየ ነበር። አሁን ምክንያት አለው። ቀይ ሹራብ የለበሰ ዝርክርክ መሆንን የማይወድ የ8 ዓመት ልጅ። ከ3 ቀናት በኋላ ትምህርት ቤት ለሳራ ተደወለ። አንድ ሰው ጁሊያን ሲገባና ሲወጣ ሲከታተለው እንደነበር ተነገራት። ሳራ በፍርሃት ድምጽ ለማርከስ ደወለች። አውቃለሁ አለ ማርከስ። መኪናው የሲሞን ቤተሰቦች ለዓመታት ሲጠቀሙበት የነበረ የድርጅት መኪና ነው። እሱ እኮ ገና 8 ዓመቱ ነው ማርከስ። አባቱ መሆንንም አያውቅም። አንተ በሂሳብ ጎበዝ እንደሆንክ ብቻ ነው የሚያውቀው። አሁን ግን ሰዎች ትምህርት ቤቱ ድረስ እየተከታተሉት ነው። ጉዳዩን እየያዝኩት ነው፣ ማርከስ አጥብቆ ተናገረ። የነሱ ብቸኛ ጥንካሬ ሚስጥር መሆኑ ነበር። ጁሊያንን በይፋ ወራሽ መሆኑን አሳውቃለሁ። ሚስጥሩ ከጠፋ የሚጠቀሙበት ማስፈራሪያ አይኖርም። ስልኩ ላይ ያለው ዝምታ ከበደ። ጁሊያን መች ነው የሚያውቀው?
ሳራ ጠየቀች። ጥያቄው ማርከስን አስደነገጠው። የሲሞን ስልጣንን ለመስበር ሲፈጥን ከሁሉ በላይ አስፈላጊ የሆነውን እርምጃ ዘሎት ነበር። ማርከስ ቅዳሜ ሲደርስ ጁሊያን ደረጃው ላይ ሆኖ ሲጠብቀው አገኘው። ዝም ብሎ እዚህ የተገኘ ይመስላል። ዘግይተሃል አለ ልጁ። በትክክል 3 ደቂቃ ዘግይተሃል። በቤት ውስጥ ጠዋቱ በሂሳብ ጥያቄዎች አለፈ። ግን ማርከስ ሐሳቡ ተከፋፍሎ ነበር። ሁሉ ጊዜ ማስተዋይ የሆነው ጁሊያን ብዕሩን አስቀመጠ። ስለ አንድ ነገር እያሰብክ ነው? እዚህ ነኝ፣ ግን ደግሞ እዚህ የለህም። እናቴ ስትጨነቅ እሷም እንደዚህ ታደርጋለች። ማርከስ ልጁን ተመለከተው። ጥንቁቅ፣ አስተዋይና እውነቱ የሚገባው ልጅ። አንድ አስፈላጊ ነገር ልነግርህ እፈልጋለሁ ጁሊያን። ድምጹን ዝቅ አድርጎ ቁም ነገር ባለበት ሁኔታ ጀመረ። ሳራ በሩ ላይ ቆማ እጆቿን አጣምራ ትመለከት ነበር። ማርከስ ስለ ገንዘብ ወይም ስለ ኢሜል አስቀያሚ ዝርዝሮችን አላነሳም። ዋናውን እውነት ነገረው። እሱና የጁሊያን እናት ከረጅም ጊዜ በፊት ይተዋወቁ እንደነበር፣ ጁሊያን የሱ ልጅ መሆኑን፣ ማርከስ ደግሞ ይህንን ሳያውቅ እንደቆየ እና ለዚህ ሁሉ ጁሊያን ጥፋተኛ ለመሆኑን ነገረው። ከኩሽናው ውስጥ ከባድ ዝምታ ሰፈነ። ጁሊያን ብዕሩን ያገላብጥ ነበር። ስለዚህ አንተ አባቴ ነህ አለ። አዎ ማርከስ መለሰ። በጁሊያን ፊት ላይ የታየው ቁጣ ወይም እንባ ሳይሆን እረፍት ነበር። ለዓመታት ማንም እንደማይፈልገው ሲያስብ የኖረ ሕፃን እፎይታ ነበር። እያወክ ሳትፈልገኝ እንደቀረ አስቤ ነበር ጁሊያን በሹክሹክታ ተናገረ። አይ አላወኩም ነበር። የማርከስ ድምጽ ተሰነጣጠቀ። አውቄ ቢሆን ኖሮ አንተን ከማግኘት ምንም ሊያግደኝ አይችልም ነበር። ሳራ በሩ ላይ ቆማ እጇን አፏ ላይ ጫነች። ጁሊያን ማርከስን በትልልቅ አይኖቹ ተመለከተው። ማረጋገጥ አለብህ፣ በእውነት ማረጋገጥ አለብህ። ቅዳሜ ብቻ መሆን የለበትም። ደግሞ ሌሎች ነገሮች ሲከብዱም መጥፋት አትችልም። አልጠፋም አለ ማርከስ በቀላል ቃላት። በልጁ ንግግር ተደሞ ነበር። ሰዎች እንደዚህ ይላሉ፣ ግን ከዚያም ይሄዳሉ። እኔ ግን አልሄድም። ጁሊያን በደንብ ስማኝ፣ እኔ አልሄድም። ከዚህ በኋላ እዚህ ነኝ። ልጁ ራሱን በመስማማት ነቀነቀ። ይህ ለጊዜው የተደረገ ቀላል ስምምነት ይመስላል እና ደብተሩን በአዲስ ገጽ ላይ ከፈተ። ነገር ግን በላይኛው ፎቅ ላይ ስልክ ይጮህ ነበር። የማይታወቅ ቁጥር፣ ደጋግሞ የሚደውል ግን መልስ ያላገኘ። በውጭ ጥቁሩ መኪና በበሩ አጠገብ ቆሟል። ዝቅተኛ ድምጽ ያለው ሰው በስልኩ እንዲህ ይላል፣ ይህንን ሚስጥር ጠብቆ ለማቆየት አሁን በጣም ዘግይቷል። ወደ ቀጣዩ አማራጭ። በማግስቱ ጧት ሳራ ከ9 ዓመታት የማትታይ ሆኖ የመኖር ከባድ ሸክም ጋር ነቃች። የኤሌና ቤተሰቦች በሰላም እንዲተዋቸው ስትል ራሷን አሳንሳ ኖራለች። አሁን ግን ያ የማይታይ ህይወት አብቅቷል። እንድትጠፋ የከፈሏት ሰዎች አሁንም እዚያ መሆኗን አውቀዋል። ጁሊያን ለቁርስ ሲመጣ እማዬ ዛሬ ይመጣል ብሎ ጠየቃት። ሳራ በልጁ ላይ የታየውን ለውጥ አስተዋለች። የትከሻው አያያዝ፣ ክፍት በነበረው በር በኩል የታየው ብርሃን። ማርከስ በጧቱ 2 ሰዓት ላይ ደወለ። ሲሞን ትላንት ማታ ደውሎልኝ ነበር አለ ለሳራ። ጁሊያን ልጄ መሆኑን ካመንኩ የልጅነትና ጊዜውን የሚያጠራጥሩ ሰነዶች ይዘው በሕግ እንደሚከራከሩ ተናግረዋል። ይህ የማይቻል ነው ሳራ በቁጣ መለሰች። እውነት መሆን የለበትም ማርከስ አስረዳ። እኔን ወደ ኋላ እንዳፈገፍግ አስቀያሚ ወሬ መሆኑ ብቻ ይበቃቸዋል። ነገር ግን ማርከስ ከዚህ በኋላ ወደ ኋላ የሚል አይነት ሰው አልነበረም። አንዳችም ነገር የማያመልጣትን ክላራ የተባለች አንጋፋ ጠበቃ ደውሎ አነጋግሯል። ሁሉንም ነገር ሰጥቷታል። ኢሜሉን፣ የክፍያ መዝገቦቹን እና ክትትሉን። አንዴ ክስ ካቀረብን ይሄ ለህዝብ ይፋ ይሆናል ክላራ አስጠነቀቀች። የልጅ ስም በጋዜጦች ላይ ይወጣል። ክሱን መስርቺ ማርከስ አዘዘ። ለሳራ እቅዱን ነገራት። የአባትነት ማረጋገጫ፣ ፎርማል ማመልከቻ፣ የክትትል እገዳና ለትምህርት ቤት የጥበቃ ትዕዛዝ። ሲሞን ዝም ብሎ እያስፈራራን ነው፣ ምንም ማድረግ አይችልም አለ ማርከስ። ጁሊያን ሀያላን ሰዎች የሚደብቁት ነገር ሆኖ ሌላ ተጨማሪ ዓመት እንዲያሳልፍ አልፈቅድም። ጁሊያን ሀያላን ሰዎች የሚደብቁት ነገር ሆኖ ሌላ ዓመት እንዲያሳልፍ አልፈቅድም። ሲሞን መጀመሪያ እርምጃ የወሰደው በፍርድ ቤት ሳይሆን በጋዜጦች ላይ ነበር። ከቀኑ 8 ሰዓት ሲሆን ዜናዎች እንዲህ ይጮሁ ነበር። ቢሊየነሩ ሚስጥራዊ ልጅ እንዳለው ገለጸ።
የቀድሞዋ የቤት ሰራተኛ አስደንጋጭ ጥያቄን አቀረበች። ታሪኮቹ ሳራን እንደ ተሳዳቢና አጥቂ አድርገው የሚስሉ ነበሩ። ሊቆጣጠሩት የሚቻል ነው አለች ክላራ ለማርከስ። እነሱ የማይታወቅ ምንጮች አሏቸው፣ እኛ ደግሞ ማስረጃዎች አሉን። የኛ ክስ ነገ ጠዋት ይፋ ይሆናል። ማርከስ በፍጥነት ወደ ቤቱ ሄደ። ሳራ ከዜናዎቹ ለመጠበቅ ስትል የጁሊያንን ስልክ ቀድማ ወስዳበት ነበር። የሆነ ችግር እንዳለ አውቋል አለች። በጣም ዝም ይልና ይጠብቃል። ማርከስ ጁሊያንን ሶፋው ላይ አገኘው። መጽሐፍ ከፍቷል፣ ግን እያነበበ አይደለም። ከፊት ለፊቱ ተቀመጠ። የሆነ ነገር እየተካሄደ መሆኑን አውቃል አይደል? እውነቱን እነግርሃለሁ። ምክንያቱም ሰዎች የሆነ ነገር እየደበቁ መሆኑን ለማወቅ አንተ በጣም ብልህ ነህ። ማርከስ ሰዎች የሱ አባት እንዳይሆን ሊከለክሉት እየሞከሩ እንደሆነ፣ ምክንያቱም አባትነቱ እንዲኖረው የማይፈልጉትን መብት ለጁሊያን ስለሚሰጠው መሆኑን አስረዳው። በዜና ላይ እውነት ያልሆኑ ነገሮች እንዳሉ ነገረው። ስለ እናቴ መጥፎ ይናገራሉ? ጁሊያን ጠየቀ። አንዳንዶች ይናገራሉ፣ ግን እኛ እውነታው በእጃችን አለ። ጁሊያን ማርከስን በትኩረት እየተመለከተ ለረጅም ጊዜ ዝም አለ። ከዚያም እንዲህ ሲል ጠየቀው፣ ፈርተሃል? ጥያቄው ማርከስን አስገረመው። ጥያቄው ያልተለመደ ስለሆነ ሳይሆን የቀረበበት መንገድ ነበር ያስገረመው። ፈርቻለሁ ወይም ሁሉም ነገር ሰላም ይሆናል የሚሉ ህፃናት ማጽናኛ ሲፈልጉ የሚጠይቋቸው አይነት ጥያቄዎች አልነበሩም። ይልቁኑ አንተ ፈርተሃል በማለት ስለ ማርከስ ደህንነት እየጠየቀው ነበር። ይህ የሚደረገው አስቀድሞ ለሚወዱት ሰው ብቻ ነው። ማርከስ ልጁን ተመለከተና በታማኝነት አዎ ትንሽ ፈርቻለሁ አለው። ጁሊያን ይህንን ተቀብሎ ራሱን ነቀነቀ። ከባዶ ማጽናኛ ይልቅ ለታማኝነት ትልቅ ክብር ሰጠ። እኔም አለ ልጁ። በዚያ ጸጥ ያለ ክፍል ውስጥ አብረው ተቀመጡ። ቴሌቪዥኑ በስተጀርባ ዝቅተኛ ድምጽ ያወጣል። ከዚያም ጁሊያን መጽሐፉን አስቀምጦ ዛሬ እዚህ መቆየት ትችላለህ ሲል ጠየቀው። ማርከስም አዎ መቆየት እችላለሁ ሲል መለሰለት። ከዚያም ጁሊያን ከተቀመጠበት ተነሳ። እናቴ ትላንትና ምግብ አብዝታ ሰርታ ነበር አለ እየቆመ። የተረፈ አለ። እሷ ሁልጊዜ ምግብ ታበዛለች። ወደ ኩሽና እየሄደ በሩ ላይ ቆም ብሎ ማርከስን ዞር ብሎ አየው። ሩዝ ትበላለህ ጠየቀው። ጥያቄው ይህንን ጉዳይ ለአንድ ሰው ብቃት መለኪያ እንደሆነ በሚያሳይ ቁም ነገር የተሞላ ነበር። ማርከስ ፈገግ ሊል ምንም ያህል አልቀረውም። አዎ ጥሩ ነው። እሺ እንግዲህ። በማግስቱ ጧት የዳኛው ውሳኔ ደረሰ። ክላራ በማለዳ 1 ሰዓት ላይ ደወለች። ድምጿ የሙያዊ ስሜት ቢኖረውም ውስጡን ግን እርካታ ይታይበት ነበር። ማመልከቻው ተቀባይነት አግኝቷል፣ ሰነዶቹም ጸንተዋል አለች። ሲሞን ተቃውሞ ውድቅ ተደርጓል። እንደጠበቅኩት ምንም አይነት መሰረት ያለው ነገር አልነበረም ክላራ ቀጠለች። ማርከስ ኩሽና ውስጥ ቆሞ ነበር። የክትትል እገዳው ወዲያውኑ ተግባራዊ ሆኗል። ከዚህ በኋላ በቤቱ ወይም በትምህርት ቤቱ ላይ የሚደረግ ማንኛውም ክትትል የፍርድ ቤትን ትዕዛዝ እንደ መጣስ ይቆጠራል። አሁን በቀጥታ ወደ ፎርማል የአባትነት ማረጋገጫ ሂደቱ እንገባለን። የዲኤንኤ ምርመራ ይደረጋል። ይህ ደግሞ አንተ እንደነገርከኝ ከሆነ ዝም ብሎ የፎርማሊቲ ጉዳይ ነው። በ30 ቀናት ውስጥ ሙሉ በሙሉ በሕግ እውቅናን ታገኛለህ። 30 ቀናት። ማርከስ በኩሽናው መስኮት በኩል ምንም የሌለበትን ግን በሚገባ የተጠበቀውን ግቢውን ተመለከተ። ክላራ አመሰግናለሁ። አይ ገና አታመስግነኝ አለች ክላራ። ሲሞን ገና አማራጮች አሉት፣ ዝም ብሎ አይሄድም። ነገር ግን አማራጮቹ ሁሉ በጣም ውድና ለህዝብ ይፋ የሚሆኑ ናቸው። እንደ ሲሞን ያሉ ሰዎች ደግሞ በሚስጥር መስራትን ይመርጣሉ። አውቃለሁ አለ ማርከስ። ስልኩን ዘግቶ ወዲያውኑ ለሳራ ደወለ። አነሳችው። ሁሉንም ነገር ነገራት። ከጠዋቱ 12 ሰዓት ጀምሮ ነግቷል አለች ሳራ። እኔም አልተኛውም ማርከስ መለሰ። ጠዋት ሊደውልልህ ፈልጎ ነበር፣ እኔ ግን የሆነ ነገር እስክናውቅ ድረስ ጠብቅ አልኩት። ማርከስ ሰዓቱን ተመለከተ። ልምጣ? ጥቂት ዝምታ ሰፈነ። አዎ ሳራ መለሰች። ደስ ይለዋል። ሲሄድ ምንም አይነት ስጦታ ወይም ሀብቱን የሚያሳይ ነገር አልያዘም። ወደ ቢጫው ቤት ነድቶ ሄዶ በሩን አንኳኳ። በሩ ሲከፈት ጁሊያን በትምህርት ቤት ዩኒፎርሙ ደብተሩን ከብብቱ ስር አድርጎ ቆሞ ነበር። 3 ተጨማሪ የሂሳብ ጥያቄዎች ነበሩኝ
አለ እንደ ሰላምታ። እንደምን አደርክ? ማርከስ ጠየቀ። እንደምን አደርክ? ጁሊያን ወደ ውስጥ እየተመለሰ ተናገረ። እየጠበቅኩ ነበር። ቀጣዮቹ ቀናት ቀላል አልነበሩም። የጋዜጠኞቹ ትኩረት ከባድና የማይመች ነበር። ከማርከስ ህንጻ ውጪ ለ3 ቀናት ፎቶግራፍ አንሺዎች ነበሩ። በሳራ ሰፈርም የቴሌቪዥን ቡድኖች ካሜራቸውን ደቅነው ይቆሙ ነበር። ጁሊያን ካሜራውን በፎቅ መስኮት ተመለከተው። ከዚያም ወደ ታች ወርዶ ለእናቱ ውጪ ካሜራ አለ አላት። አውቃለሁ፣ በዜናው ምክንያት ነው አይደል? አሁን ይሄዳሉ። ታሪኩ ሳቢ መሆኑ ሲያበቃ ወደ ሌላ ቦታ ይሄዳሉ። ጁሊያን በነገሩ ላይ ያሰበና ይህ አድካሚ ይመስላል አላት። እነሱ እዚህ ቆመው ምንም የማይከሰት ነገር ሲጠብቁ። ሳራ ተመለከተችው። አዎ እኔም እንደዛው ነው የማስበው። ጁሊያን ልክ እንደሌላው ነገር ሁሉ ይሄንንም ሰምቶ ወደ ጎን ተወው። የሲሞን ተቃውሞ በአንድ ሳምንት ውስጥ ፈረሰ። የክላራ ሰነዶች፣ ኢሜሉ፣ የባንክ ዝውውሩ፣ የቤት ኪራይ ውሉና የክትትል ድርጅቱ ግንኙነት ሁሉንም ነገር ጥቁርና በነጭ አረጋገጡ። ጋዜጠኞቹም አሁን እውነተኛውን ታሪክ አገኙ። ይህም ለሲሞን በጣም ጎጂ ነበር። በአራተኛው ቀን የወጣ አንድ ርዕስ እንዲህ ይል ነበር። የሪድ አባትነት ጉዳይ፣ አዳዲስ ሰነዶች የ9 ዓመት ሚስጥርን አጋለጡ። ማርከስ ዜናዎቹን ላለማንበብ ወስኗል። ሳራ ግን አንዱን አነበበች። አንዲት ጋዜጠኛ እሷን እንዲህ ስትል ገልጻታለች። ልጇን በከፍተኛ ጫና ውስጥ ሆና በሚያስደንቅ ክብር ብቻዋን ያሳደገች ሴት። ስልኳን ኩሽናው ላይ ያስቀመጠችና ለጥቂት ጊዜ ተነፈሰች። አላለቀሰችም። ባለፉት 9 ዓመታት በዚህ ቤት ውስጥ ብዙ ጊዜ አልቅሳለች። አሁን ግን በረጅሙ ተነፈሰች። ለ9 ዓመታት ደረቷ ላይ የነበረው ሸክም፣ የሚስጥሩ፣ የዝምታውና የብቸኝነቱ ሸክም ተንቀሳቀሰ። ልክ ለረጅም ጊዜ በአንድ ቦታ የቆየን የቤት ዕቃ አንድ ሰው እንዲያንቀሳቅስል እንደረዳ ያህል ተሰማት። የዲኤንኤ ምርመራው እንደተባለው የፎርማሊቲ ጉዳይ ነበር። ውጤቱ ሐሙስ ዕለት መጣ። ማርከስ ቢሮ ውስጥ እያለ ኢሜሉ ደረሰው። ምን እንደሚል አስቀድሞ ያውቅ ነበር። ነገር ግን ውጤቱን አነበበው። አባትነት ተረጋግጧል የሚሉ 2 ቃላትን አየ። ላለፉት 30 ዓመታት የገነባው ስኬትና ሀብት ሁሉ በዚያች ወረቀት ላይ ካለው ክብደት ጋር አይመጣጠንም ነበር። ኮምፒውተሩን ዘግቶ ለሳራ ደወለ። መጥቷል አላት። አውቃለሁ፣ ክላራም ደውላልኛለች አለችው። በስልኩ መስመር በኩል በዝምታ ተቀመጡ። ሳራ ብሎ ቆመ። ምን ሊላት እንደፈለገ ታውቃለች። ምስጋናው፣ ይቅርታው እና እሷ የተሸከመችውን ሁሉ እውቅና ሊሰጥ ነበር። ያ በቂ ነበር። ከ27 ቀናት በኋላ ህጋዊ እውቅናው መጣ። ማርከስ ሰነዶቹን በጽናት ፈረመ። ጁሊያን በይፋ የማርከስ ሪድ ልጅ ሆኖ ተመዘገበ። በዚያ ምሽት ማርከስ ወደ ቢጫው ቤት ሄደ። ሳራ በሩን ከፍታ ወዲያውኑ ከፊቱ ላይ ያነበበችና እንዲገባ ፈቀደችለት። ጁሊያን ሳሎን ውስጥ የቤት ስራውን እየሰራ ነበር። ዛሬ እኮ ቅዳሜ አይደለም አለ ልጁ። አዎ አይደለም። ጁሊያን ልክ እንደናቱ ማርከስን በትኩረት አየው። ተጠናቀቀ? ጁሊያን ጠየቀ። ማርከስ ራሱን ነቀነቀ። ጁሊያን ለረጅም ጊዜ አየውና እሺ ብሎ ወደ ስራው ተመለሰ። ማርከስ በዚያች ትንሽ ሳሎን ውስጥ ቆሞ ከፎይታ በላይ የሆነ ከደስታ ይልቅ ጸጥ ያለ ስሜት ተሰማው። ከዚያ በኋላ ያሉት ሳምንታት ፍጹም ባይሆኑም በተለየ ሁኔታ ቀጠሉ። ጁሊያን አንዳንዴ ከባድ ጥያቄዎችን ይጠይቃል። ቆይ ለምን ቀድማ አልመጣህም? ማርከስ እውነቱን ይነግረዋል። ምክንያቱም አላወቅኩም ነበር። ልክ እንዳወቅኩ ግን ወዲያውኑ መጣው። እናቴን ተወዳት ነበር? ማርከስ በጥንቃቄ አሰበ። አስብላት ነበር። ሊገባት በሚገባው መንገድ ግን አልያዝኳትም። ለዚህ ደግሞ ይቅርታ ጠይቂያታለሁ። ይህንን ለሷ ነግራታል ማለት ነው? አዎ። ምን አለች? አመሰግናለሁ አለች። ይህ መልስ ለጁሊያን ተቀባይነት ያለው መሰለ። ሚስት ስትሞት አዝነ ነበር? አዎ በጣም አዝኜ ነበር። ምንም እንኳን ያደረገችውን ብታደርግም አዝኜ ነበር። እሱን አላወቅኩም። ሰዎቹ ስብስብ ናቸው ጁሊያን። አንድ ሰው እየወደድከው ምናልባትም እሱም እየወደደህ ሊጎዳህ ይችላል። ሁለቱም ነገሮች በአንድ ጊዜ እውነት ሊሆኑ ይችላሉ። ጁሊያን በዚህ ላይ ያሰበና ይሄ በጣም ግራ ያጋባል አለ። አዎ ግራ ያጋባል። ማርከስ ተስማማ። ሰፈሩ ጥቁሩ መኪና በየጊዜው መምጣቱን ለመልመድ ጥቂት ሳምንታት ወሰደበት።
የአካባቢው ሰው የሆኑት ወይዘሮ አዲስ በአንድ ቅዳሜ ጧት ማርከስን በሩ ላይ አስቆሙት። አባቱ አንተ ነህ አሉት። አዎ ማርከስ መለሰ። ቆየህብን አሉት። አዎን ቆይቻለሁ። እሺ አሁንስ ትቆያለህ? አዎ። ጥሩ። ያ ልጅ አባቱ ያስፈልገዋል። ከእንግዲህ እንዳትከዳው። አይ አልከዳውም፣ መጀመሪያውንም አላወቅኩም ማርከስ መለሰ። ወይዘሮ አዲስ የሰጡት እውቅና ከህጋዊ ሰነድ በላይ ትልቅ ትርጉም ነበረው። በዝግታ የተቀየረው ግን ጁሊያን ራሱ ነበር። ጁሊያን የሚቸኩል ልጅ አልነበረም። ልክ እንደ ሂሳብ ጥያቄ በጥንቃቄና በስርዓት ነበር ነገሮችን የሚቀበለው። ማርከስ ለዚህ ትዕግስትን ማሳየት ተምሯል። ቅዳሜ፣ እሁድ ከዚያም ሮብ ምሽቶችን መምጣት ጀመረ። አንዳንዴ ጁሊያን ስላነበበው ነገር ሊጠይቀው ሲደውል በዚያው ውይይታቸው ለአንድ ሰዓት ይቆያል። የቤት ስራውን ያግዟል። የተበላሸውን በር ይጠግናል። ሳራ ሻይ እንዴት እንደምትጠጣ ሳይጠይቃት አስተዋለ። ያ ጠረጴዛ የራሱ ጠረጴዛ እስኪመስል ድረስ ተላመደው። ምንም ነገር ለመግዛት ወይም ለመተካት ገና አልሞከረም። ዝም ብሎ ሁሉ ጊዜ እዚያ መኖሩን አሳየ። ልክ ተክል ወደ ብርሃን እንደሚዞር ጁሊያንም ቀስ በቀስ ወደ ማርከስ መዞር ጀመረ። በአራተኛው ወር በአንድ ተራ ምሽት ማርከስ ሲጠብቀው የነበረው ቅስፈት መጣ። ግቢ ውስጥ ነበሩ። ማርከስ የሳራን ትንሽ ግቢ አስተካክሎላት ነበር። ጁሊያን በብስክሌቱ በፍጥነት ይዞራል። ማርከስ ደግሞ ደረጃው ላይ ተቀምጦ ያየዋል። ጁሊያን በብስክሌቱ አልፎት ሄደና ቆመ። ከዚያም ማርከስን በአዲስ እይታ ተመለከተው። ከዚያም አባዬ አለው። ዝም ብሎ እንደ ጥያቄ ሳይሆን እንደ እውነት፣ እንደ ተለመደ ነገር። ማርከስ ጉሮሮ ተዘጋ። አቤት በጎረነነ ድምጽ መለሰ። ና ከኔ ጋር ተሳፈር። ማርከስ ብስክሌቱን ተመለከተ። የህፃን ብስክሌት ነበር። ጁሊያን ይህ ብስክሌት ሁለታችንንም አይችልም ማርከስ መለሰለት። ለመጀመሪያ ጊዜ በረጅሙና በግልጽ ፈገግ ብሎ ነበር። ሞክረው አባዬ። ማርከስ ተነሳ። ብስክሌቱን ቢሰብረውም ግድ አልነበረውም። ብስክሌቱን ይዞ ለመሳፈር ሞከረ። ሁለቱም ተንገዳገዱና ጥቂት ሜትሮችን እንደሄዱ በግቢው ሳር ላይ ተዘረሩ። ጁሊያን በሳቅ ፈነዳ። ማርከስም በሳሩ ላይ ተኝቶ አብሮት ይስቅ ነበር። ላለፉት ዓመታት እንዲስቁ አያውቅም ነበር። ሳራ በመስኮት ሆና በሳር ላይ ተኝቶ የሚስቁትን ልጇንና አባቱን ተመለከተች። ላለፉት 9 ዓመታት የደረሰባትን ሁሉ ለጥቂት ጊዜ ረስታ ይህንን ቅስፈት ብቻ ሰማች። ልጇ በግቢ ውስጥ እየሳቀ ነው። አባቱ ደግሞ አጠገቡ አለ። የቆመው በር አሁን ቀጥ ብሏል። ሲሞን ዳግመኛ ወደዚህ አልመጣም። አሁንም አስቸጋሪ ቀናት ነበሩ። ጁሊያን ያለፈውን ዓመት እያሰበ ዝም የሚልባቸው ቀናት። ነገር ግን ማርከስ ሁሌም ይመለሳል። ፍጹም ባይሆንም እውነተኛ የሆነ ነገር ተገነባ። በ8ኛው ወር በአንድ እሁድ ጧት ጁሊያን ሲወርድ ማርከስን በኩሽና ውስጥ አገኘው። አሁን የቤቱ ቁልፍ ነበረው። ጁሊያን በቢጃማው ሆኖ ቀድመ መጣል እንዴ አለው። አዎ ቀድሜ ነቃው ማርከስ መለሰ። ጁሊያን ተቀመጠና ማርከስ የያዘውን ደብተር አየ። የሂሳብ ጥያቄ ነው? አይ የማስበው ነገር ነው ማርከስ መለሰ። ጁሊያን ጭማቂውን እየጠጣ መስኮቱን ተመለከተ። አባዬ ውሻ መግዛት እንችላለን? ማርከስ ቀና ብሎ አየው። ጁሊያንን በየዋህነት እያየው ነበር። እናትህ ታውቃለች? አንተ ጠይቀው ነው ያለችኝ። ይሄ የአባት ስራ ነው ብላለች አለ ጁሊያን። ማርከስም ሳቀ። እንደዚህ በፍጹም አላለችህም። ጁሊያን ፈገግ አለ። ምናልባት በእነዚህ ቃላት ላይሆን ይችላል። ማርከስ ራሱን ነቀነቀ። ፈገግታው ከፊቱ ላይ አልጠፋም ነበር። ሳራ ወደ ኩሽናው ስትመጣ ሁለቱንም በጠዋት ብርሃን አገኘቻቸው። ሻይዋን እያፈላች ልጇንና ከ8 ዓመታት በኋላ መንገዱን አግኝቶ የመጣውን ሰው ተመለከተች። ምንም እንኳን አስቸጋሪ ቢሆንም ይህ በቂ መሆኑ ተሰማት። እንደውም ከበቂ በላይ። ውጭ ጠዋቱ ቀጥሏል። በሩ ጸጥ ብሎ ቆሟል። ቀይ አበባዎቹም አሁንም አብበዋል። ልክ እንደነሱ ሁልጊዜም እንደሚኖሩት። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። እስኪ ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አንዲት የደግነት ተግባር የሰውን ሕይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት።
በየቀኑ ወደ እናንተ የምናደርሳቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።